ይመስለኛል። ዝም ብዬ ሳስበው ወላዋይ እንደዛ አቶ ቆራጡ እንደ ቅዳሜ ገበያ ቅዳሜ ገበያ አልኩረስቸው የቀጠና ትስስሩ በዚህ የሚፈር ሲሆን ቅዴክስ አትሊስት ቅዴክስ ልበላት። ቅዴክስ ግን ደፋር ናት። ያመነችበትን አስገቡት። ናግባ እስኪ ራስ በእናትህ ናፍቀኸኛል። እኔ የራስ ጋር ነው ፖለቲካ የምሰራ በእውነቱ ከሆነ ናፍቀኸኛል መባባል ጀምራችሁ ግን እኮ አዲስ ፍቅር እኮ ዳኮ ነው። አንቺ ጎጎች አልተቻሉም። ይኸውልሽ ድሮ ባለቤቴ እንዳፈቀርኳት የሚገርምሽ ከባህር ዳር ቡሬ ዓርብ እና ቅዳሜ ገንዘቤን የጨረሰው እሱ ነበር። ነርስ እያለሁ እግዚአብሔር ደሞዜን በየቀኑ እየተመላለስኩ ማለት ነው። እንዲህ አዲስ ፍቅር በየቀኑ ቡሬ መኪና ስንት ጊዜ ውንድጅ የምትባላለች ቡሬ ልትገቡ ስትሉ ማለት ነው። ከጎጃም ቡሬ ልትገባ ስትሉ ስንት አቀበት አለ እዛ ላይ ስንት ጊዜ አክሲደንት ገጥሞኛል። ያኔውን ያስታውሰኛል። አሁን ራስን ሳስበው እንቅልፍ ሁሉ አልወስደኛል። በህልሜ ሁሉ እየመጣ ድምፁ ራስ አለ። አሁን ዴቪድ ችግሩ ዴቪድ ኧረ በኋላ ለመጣላት ያስቸግራችኋል እንዲህ አይነት ፍቅር። አሁን ይህንም ሪከርድ አድርገው ደግሞ እንዳይፖስቱት ዛሬ ጉዶ ሪከርድ እኮ ቀልድም የማይታወቅበት ጊዜ ቆይ እስኪ በመሀል ላስገባበት ቢያንስ ቀልድ ነው ደግሞ አሁን ይህን ሪከርድ አድርጎታል ዴቪድ ብዙ ነው አሁን ነገሩ። እና ማን ነው ሪከርድ? እና ማን እኮ ትናንት ራም ለማርያም እና ማን እኮ ሪከርድ አድርገው እንዴት ተቅዳሜ ክሬዲቱን ማን ነው የሚወስደው? ቀጠናዊ ትስስሩን አንተ ነው ወይስ አምደ ማርያም ነው? እኔ አልገባኝም። ከቅዴስት ጋር ያለው ለካ እሱም አለ። እኔ በፊት ለካ ቀጠለ። ይቅርታ እኔ መቻው እንደ ታሪክ ተመዞ አልሰማህም አንተ እኮ አምዴ አለ። ይመቻል። ቀጥል ወንድም አለምኛ እየተከታተለ እኔ ክሬዲቱ ላይ ሳይሆን ውጤቱ ላይ ነው። ሳሚ የተሻለ ውጤት ወይም ደግሞ ሌሎች የተሻለ ውጤት አምጥተው ከሆነ ከዛ እኔ ውጤቱ ላይ ነው የማተኩረው። መልካም ነገር የፈጠረ ሰው በሙሉ በውጤቱም ክሬዲቱን ይወስዳል ብዬ አስባለሁና ማን ቀደመ ማን ተከተለ እሱ አያስጨንቅም ለማለት ነው። በነገራችን ላይ እኔ አቋም ደስ ይለኛል። በባለፈውም ከቅዴስ ገብቼ የተናገርኩት አንደኛው ይሄ ነው። አቋም ደስ ይለኛል። ታመነ የነ ዴቪድ የነ ራስ የነ ሊቀ እዛ ጎጃም ላይ የተወለዱ ልጆች የነ ኃይለ ኢየሱስ አቋም በጣም ይመቸኛል። ከነሱ ጋር ለመከራከርም ለመጣላትም አንጣላም። ወደዛ መሄድ ከሆነ ደግሞ ለመጣላትም ይመቻል። እነሱ ለተወለዱበት ማህበረሰብ ቆጥረው አንድ ሁለት ብለው ቆጥረው ያ ማህበረሰብ ይፈልገዋል፣ አጥቶታል፣ ማግኘት አለበት ብለው ይዘው የተነሱት አጀንዳ አላቸው። እኛም እንደዛው እንደ አማራም ደግሞ ኮመን የሆኑ ነገሮች ጋር የሆኑ ነገሮች አሉ። ከነኚህ ልጆች ጋር ቀደም እንዳልኩት ለመከራከርም ለመወያየትም የሰይጣን ጆሮ ይደፈንና አብሶ መጣላት ካስፈለገ ምክንያት ይኖረናል። እኔም አልወደው እኛ በያዝነው አጀንዳ እነ ዴቪድ ሌሎች ልጆች በያዙት አጀንዳ ማንም ሰው ይዞት በተነሳው አጀንዳ የሚለጠፍ ሰው ነው ያሉት። በባለፈውም ተለጣፊዎችን እጃቸውን ቁረጡ ይህ ማህበረሰብ ለዘመናት ትላንት በጥሩምባና በነጋሪት ተሰባስቦ
ጠላት ሲመክት የነበረን ማህበረሰብ አገር ሲሰራ የነበረን ማህበረሰብ ዛሬ ቅጥረኞች እንዳይለዩት አሁን ደግሞ የምናገረው ትላንትም የተናገርኩት የወደፊትም አቋሚ እሱ ነው። ከአፈር ገፊው ጋር ከጎጃም አፈር ገፊው ከጎጃም መደብ ላይ ሽንኩርት ከሚነግደው ጎንደር ላይ አፈር ከሚገፋው ጎንደር ላይ መደብ ላይ ሽንኩርት ከሚነግደው ከላባደሩ ከወዛደሩ ጋር አይደለም። እሌቱ ግን የዚህም ማህበረሰብ ችግር ቀርፋለሁ ብሎ የተነሳው ኤሌት ቅጥረኛ በመሃል ገብቶ የተነሳለትን ዓላማ ማሳት የለበትም። እነ ዴቪድ አሁን እነ ራስ ቢትወደድ ሌሎች እነ ኃይለ ኢየሱስ ግሩፕ እኔ በጣም ቢጠነክር ደስ ይለኛል። እውነት ለመናገር መሃል አሁን በኢትዮጵያ ፖለቲካ እንደምታዩት ካሳ ወይ ጨርሰ መደገፍ ወይ ጨርሰ መቃወም ነው። መሃል የለም። መሃል ያስፈልገናል። መሃል እንደነ ኃይለ ኢየሱስ አይነት ሰዎች ያስፈልጉናል። መሃል በሚዛኑ ሁሉንም አይውሽ በእኛ አካባቢ እንደነኛ አይነት ሰዎች ቢኖር ከነኚህ ሰዎች ጋር ፖለቲካ በነገራችን ላይ የህዝብን ጥቅም ማስጠበቅ፣ ሞራልን ማስቀደም፣ ሞራልን አለመሸጥ ነው። በመርህ መታገል ነው። ስለዚህ መርህንና የህዝብን ጥቅም አስጠብቀ እስከሄድክ ድረስ መርህ ስለሌለን ያንን ይከፋዋል ያንን ነገር ይሆናል ብለን ትላንት ጠላት ነው ብለን እንትን ያልነውን ዛሬ የሆነ ነገር ልንጠቀምበት የፈለግነውን ሰው እንኳን ሳይቀር ምናልባት እስከ ግድያ ወደ አላስፈላጊ ነገሮች እንዳለን እኔ የነ ዴቪድ እና ቅድም ሳሚ እንዳልከው የነዚህ ልጆች አቋም በእነሱ መንገድ አቋማቸው ስለሆነ አቋማቸውን ከነሱ ጋር ለመከራከርም እንዳልኩት ለመጣላትም ስለሚመች ከፓወር ፖይንት ምናምን የሚሉት አሉ አይደል? በእኛ በኩልም ማንነታቸውን ያልገለጹ የምንጠራጠራቸው ኃላፊነት የማይወስዱ ከነኚህ ሰዎች ጋር መጣላትም መከራከርም መወያየትም ስለሚከብድ ስለዚህ ከነሱ ጋር በጠላትነትም በወዳጅነትም ለመኖር ችግር የለውምና ሳሚ እንዲያውም አንተ ከቀዴስ ጋር አንተ ነው የጀመርከው ውሰድ ክሬዲት ይሄ ለማለት ነው። ሳሚ ከክሬዲት ጋር ተያይዞ አንተ ነው የጀመርከው ጅምሩንስ ምስጋናም አቀርባለች። በእውነት ያን በማድረጋቸው እኔ ኮርቼባቸዋለሁ ብላ ምስክርነቱም ሲሰጥ ስለሰማሁት ጥሩ ነው። ዞሮ እኔ አንተ ያልከውን ሀሳብ ነው የምገዛው። ጀኒውን የሆነ አንድነት ካለ በቅንነት እንዳንተ እንደዚህ የሚያስብ ካለ ጥሩ ነው። ግን ዋናው የሚያስማማን አሁን እኔ አሁን የነ ዴቪድ ጀኒውን የሆኑ እነዚህ አሁን የጎጃም አማሮች ሰርጎ ገቡን በተለይ አሁን እንደ ዩሪ ያለው ምናምን እጁን ከቆረጡት በእውነት አንድ ስቴፕ ያቀራረበናል ብዬ ነው ማስብ። ዋና የጥላቻ ግንብ ሲሰሩ የቆዩት በእውነት አሁን እነሱ ወደፊት እንዲመጡ የሚፈልጓቸው ወንድሞቻቸውን በመሪነት ቆርጠው ጥለውት እኮ ዛሬ አፋባ የሚባለውን ድርጅት እኔ በፊትም ድርጅት አይደለም ብዬ ነው የማስበው። አፋባ የሚባለውን ድርጅት እኮ አልደግፍም ብሎ በመግለጫም በምኑ ሲናገር ነበር። ዩሪን አታውቁትም ማለት ነው። ስንት ጊዜ እንደ ስስት እኮ ነው ሰውነቱ ቆዳውን የሚቀያየር። ስንት ጊዜ ሰርቶ ስንት ጊዜ ነው ይሰራል። በፊት እየለመኑ ያመጡትም የጎጃም ልጆች ናቸው እኮ አሁን ዛሬ ያንን ያለበት የጎጃምን ማህበረሰብ ጥቅም ለማስጠበቅ ኃይለ ኢየሱስ አንሶ ነው። የጎጃምን ጥቅም ማህበረሰብ ለማስጠበቅ እነ ዴቪድ ብዙን አንሶ ነው ተቀጣሪ ውርደት እኮ ነው። በነገራችን ላይ ዴቪድ ተዋርዳችኋል እኮ ቅጥረኛ የምትቀጥሩ ከሆነ እንዴ
የጊዮን ምድር ጸበል ነው እያላችሁ የእውቀት ምንጭ ነው እያላችሁ ይሄ አንድ አቤት ሰባት ቤት ምናምን የምትቀጥሩ ከሆነ ውርደት ነው። በነገራችን ላይ ውርደት ነው። ብዙም አውቃቸው ጎጃም ላይ እኔ የማይመቹኝ ለምሳሌ የሻህ ሀሳብ አበራ እኔ ከኔ ፖለቲካ ምልህ ያነበበ ነው ግን አታደርግም እውቀትን ብዙ የሚያውቁ ሰዎች አሉ ማቃቸው ጎጃም አካባቢ። ስለዚህ እንዴት እናንተ የሰባት ቤት አንድ ቤት ምናምን የሚባል ነገር ተቀጥራላችሁና እሱ በጣም መቀንጨር ስለሆነ ዴቪድ በእርግጠኝነት እናንተ ብትመሩት ይሻላል። ቀጥረኛ ደግሞ ለመቅጠር ከፈለግን በባለፈውም ከቤት የተናገርኩት የማህበረሰባችን ጥቅም የማህበረሰባችን ፍላጎት የሚያስጠብቅ በውጭ የዲፕሎማሲ የአድቮኬሲ ስራዎችን ሊሰሩን የሚችሉ ሎቢስቶችን ብንቀጥር ነው የሚሻለው እንጂ ከዚህ የሰባት ቤት አንድ ቤት ምናምን የብርሃኑ ምናምን የሀብታ ምናምን ሰዎችን ባትቀጥሩ ጥሩ ነው። በጣም እናመሰግናለን። እንግዲህ ሰላም ሆኖ ለማንወራ እንዲሆነ የሚጀመር እስኪ ሰላም ለእናንተ ይሁን። እንዴት ነው አካሄዱ? እንዲሆነ የሚወራ ወይስ በየተራ ነው? ይህን ድምፅ አውቀዋለሁ። ማን ነው አንተ? እንዴት ነህ? ሰላም ነህ? ድምፁን አውቀዋለሁ። ሰላም ለእናንተ ይሁን። ብለህ በጣም ይሄ ሎጎ ደግሞ እንዴት ያምራል! ጎንደር እየመሰለኝ ድንግጥ ላለው ጎጠኛ ስለሆንኩ እስኪ ባይዘው ጎንደሬነት ለጎጠኝነት አይመችም። ጎንደር ማለትም ያው የሀገር ቁንጮ፣ የሀገር መሰረት፣ የሀገር መሪ እንደሚሉ ቃላት ይሄ እና አምደ ማርያም ብራንች መሆን አለበት። ቀጥል በሚሉ እና መሰል ቃላቶች መተርጎም ብቻ ሳይሆን አኗኗሩም እንደዛ ስለሆነ ጎንደሬነት በጎጠኝነት እንትን አይመችምም። ግን ምንድነው ሲገፋ አትግፉኝ ማለት ጎንደሬነት ስላልሆነ እንደዛ አይነት ስሜት ውስጥ ከሆነህ ጎንደሬነትን እየተከላከልክ ከሆነ ራስክንም እንደ ጎጠኛ አትቁጠር። እንደዛም ነው ደግሞ። ነገር ግን ይሄን ውይይት ከቅድም እስካሁን ስመለከተው ነበርና አንድ ግለሰብ በተደጋጋሚ ሲነሳ ነበር። ይሄ ዩሪ ወይም ይርጋለም ታደሰ ምናምን የምትሉትና መነሻውን አንድ አካባቢ ያደረገ አንድ ትልቅ ስብስብ አለ። ያ ስብስብ ደግሞ ለምን እንደሆነ በማይታወቅ መልኩ በእርግጥ ኢንተረስት ስላለው ነውና ጎንደርን ታርጌት አድርጎ የተነሳ ነው። ሁላችንም እንደምናውቀው እንዲሁ ቀለል ብሎ እንደምናወራው አይደለም እና ብዙ ተቀጣሪዎችን አምጧል፣ ተጠቅሞ አባሯቸዋል። ሌላ አምጧል፣ ተጠቅሞ አባሯቸዋል። ሌላ አምጧል፣ ተጠቅሞ አባሯቸዋል። እንደዛ እንደዚህ እያለ ዛሬ እነ ዩሪ የሚባሉትን ማባረር ላይ ነው የደረሰውና በእርግጥ እነ ዩሪን በማባረር ከዛ በኋላ ራሱን ችሎ ቆሞ የጎጥ ፍላጎት ከሆነ የጎጥ ፍላጎቱን በትክክልም ደግሞ የሚጠቀምበትን መጠሪያ ካባ አማራነትም ከሆነ አማራነትን ይዞ ይመጣል ወይ ነው ትልቁ ነገር። ያነ ስብስብ በመቅጠርስ ወይም ደግሞ ሰዳቢ በማዘጋጀትስ እነ ዩሪን ብቻ ነው ወይ ያደረገው? አሁን የተፈጠረው ነገርስ እነ ዩሪ ላይ ብቻ ነው ወይ? ከሚኒስትሪ ሚዲያ እስከ ግለሰብ ዩቲዩበር እና ቲክቶከር የመጣበት በተለይ የዚህ 5 ዓመትና 6 ዓመት እንቅስቃሴው ጎንደርን የሚያጠቃ አካል ከመጣ በየትኛውም መንገድ ከመጠቀም ወደ ኋላ ብሎ ያውቃል ወይ ነው። በትክክልስ ራሱ ከሚፈልገውና ጥቅም አገኝበታለሁ ብሎ ከሚያስበው ነገር ጋር አቻም የሆነ አካል ሲመጣ እንኳን ለይቶ በመምጣት ይጠረጠራሉ። ይሄ ቡድን እንደው ግለሰቦችን ብናጠራ በዚህ 2 ዓመት የትግል እንቅስቃሴ እንኳን በዚህ የትጥቅ ትግል
መጀመሪያ እነ እስክንድርን ብናይ በአካባቢው ወስደው እዛ ሸጉጠው ያለ የሌለውን ብር ካጠቡና ለታጋዩ ጭምር ሳይደርስ ግለሰቦች ከተቀበሉት በኋላ መጨረሻ ላይ ተገዳዳሪ ይሆነናል ብለው ባሰቡ ሰዓት ወይም ደግሞ ከወያኔ ጋር ለሚያደርጉት ያልተቀደሰ ጋብቻ እንደማይመች ሲያውቁ አላባረሩትም ወይ? ከዛ በኋላስ በሚኒስትር ሚዲያው የነበሩና ሀብታሙ አያሌውን ያን ያክል ያለማቋረጥ ጎንደር ሰሊጥ እንዳይታጨድ ዘመነት ሲታሰር ደብረ ታቦር ሰልፍ ወጣ እስኳድ እያለ ሌትና ቀን የጎንደርን ማህበረሰብ ሲቀጠቅጥ የነበረን ሰው አስቀጥቅጠው በካልቾ ብለው አላባረሩም ወይ? እናሰግድ እና አርበኛ አሰግድ ሄደው ተለጥፈው ካስበሉት በኋላ ነከሌን ያስበሉት ብለው ለስም ማጥፊያ ያልተጠቀሙበትም ወይ? እነው ባንተ በተደጋጋሚ ባህር ዳር አካባቢ ኦፕሬሽን ሲሰሩ በእነ ሀብታሙ አያሌው በኩል የለም እያሉ ከመጠጥ ቤት ሰው እያስመጡ የባህር ዳር ዙሪያ ብርጌድ የእንትን ብርጌድ ነው ዘመቻውን የመራው እያሉ ለብአዴን ጠበቃ ቆመው የባህር ዳርን ብአዴን ጎንደር አካባቢ ያለ ታጋይ እንዲህ ያደረገው እንዳይባል ክሬዲት በመጠቀማት ተጠልፎ አልቆየም ወይ? ይህ ስብስብ በትክክልስ መሬት ላይ ያለው አካል ትናንትና ዝናቡ የተባለ ልጅ ምንድን ነው ያለ? የወልቃይት ጉዳይ ከኛ በላይ ወይም ከሌላው አማራ በላይ አሳስቦት ነው ወልቃይት ተመለሰ ብንልም የነ ኮሎኔል እንኳን አላለውም፣ ለማዕረጉ እንኳን አልተጨነቀም። እሱ እንኳን ከመሬት ተነስቶ ሻለቃ እየተባለ የነ ደመቀ ዘውዱ ኪራይ ሰብሳቢነት ነው የተረጋገጠበት እንጂ ሌላ ያመጣው ነገር የለም ሲለን ስንት ዓመት ዋጋ የተከፈለበትን 30 ዓመት ሙሉ አይ ቲንክ እና አምደ ማርያም በደንብ ያውቁታል። ከ1972 ጀምሮ ነው ትግሉ እዛ አካባቢ የተደረገው። በትንሹ ከአንድ ቤተሰብ 15 13 12 ያልሞተበት የለም። ያ ሁሉ ዋጋ ተከፍሎ ምናልባትም በዚህ 30 ዓመት 40 ዓመት ትግል አንድ ያስመለስነው ነገር ቢኖረው የአማራው እንቅስቃሴ ወልቃይት ነው። ከዛ ውጭ ያለው ነገር እንደምታውቁት ገና በተንጠልጠል ላይ ነው ያለው። እንደውም የባሰ አደጋ ነው ያለውና ያንን ነገር የሚያቃልል አካል መሬት ላይ ያለው አካል ጎንደሬ ነህ ብሎ የቀን ሰራተኛ ቀጥቅጦ ገድሎ አሁንም ድረስ ሳያርፍ ጎንደሬን እርስ በራሱ እያባላ አለ የሌለውን ሀብት እየረጨ በደንብ ያልነቁ ሰዎችን እየተጠቀመ አሁንም ሳያቆም እየቀጠለ እንደዚህ ላይ ያሉ ሰዎች ከሌን አባረሩት ከሌን ማባረራቸው ልክ ነው የምንለው ነገር እውነት በነዛ በተባረሩ ሰዎች ብቻ ነው ወይ የጎንደር ዘመቻ ተከፍቶ የነበረው? እነዛ በመባረራቸው ይቆማል ወይ? ይሄ አካል ፊት ለፊት ሲመጣል ወይ ነው? የተወሰኑ ሰዎችን ብልጭ እያደረገ የሴራ እንትኑን እየጎነጎነ ከጀርባ በባህል ሀብቶች ተደግፎ የጎንደርን ጥፋት ቀንና ሌሊት ሲያልም ይውላል። ከዛ ውጭ በጎንደር ጥላቻ ብቻ የቆመም አይደለም። እሱ የሚፈልገውን ያላደረገውን ሁሉ በተራ ሲያጠቃ የሚውል ነው። ትናንትና ኃይለ ኢየሱስ እኮ ጀነራል ተፈራ ማሞ ብአዴን ስለነበረ መሪ መሆን የለበትም። ዘመነ ካሴ ነው ታዲያ እንደ ወጣቶች ሊግ ሆኖ ብአዴን ያልነበረ? በዚህ ጉዳይ ከኔ የበለጠ እና አምደ ማርያም ዝራ በደንብ ያውቃሉ ሁኔታውንና ይሄ ቡድን መሬት ላይ ያለው በተለይ ትስስሩ ቀላል ነው። በቀላል ነው ወይ የምታዩት? ያደረገንም ብንነገርስ አልመዘግብነውም፣ አንመዘግበውም። እንዲሁ ዝም ብሎ የሚቆም ነው። ጎንደር የ30 ዓመት የደም እንትን በግለሰብ የሚመልስ ነው። አብዛኛው አማራ ማህበረሰብ በዚህ ልክ ነው ነገሩን የማይረሳው እና እንደው ይሄ ምንድነው የመንደር ወሬ እና የቡና ወሬ በሚመስል መልኩ ከሌ እንዲህ ናት ከሌ እንዲህ ነው። ይብር እነዚህ ሰዎች እንደዚህ በሉ ሲባሉ የሚጮሁ እንጂ በትክክል መሰረት አላቸው ወይ? እንደ ፖለቲካ ነውስ ወይ? ይሄ በመርህ ነው? ቅድም እንደው አምደ ማርያም ሲለው እንደነበር በመርህ ነው እውነት እነዚህ ሰዎችስ እየጮሁ ያሉ አይደለም። ሲጀመር በአንድ ነገር ብቻ ነው እነሱ ምናልባትም የበላይነት ከወሰዱ የሚወስዱት ይሉኝታ የላቸውም። ትናንት የተናገሩትን ዛሬ ባለመድገማቸው የሚሸማቀቁ ሰዎች አይደሉም። እንደ ማህበረሰብን ሲያዋርዱ እዚህ ድረስ የሚባል አይደለም። ለነገ የሚጨነቁ አይደለም። ቅድም እንደተባለው መሬት ላይ ስለሚኖረው ማህበረሰብ የእርስ በርስ ግንኙነት ለደቂቃ የሚያስቡ አይደሉም። ይሄንን በማድረጋቸው ደግሞ በሉ ሲባሉ ሁሉንም ነገር በማለት
የሚቀድማችሁ የለምና ነገሩ ትንሽ ይሄ ምንድነው አንድ ግለሰብ በመባረርና ባለመባረር የተወሰኑ ሰዎች የፖለቲካ መሰረት የሌላቸው ፖለቲካ ምን እንደሆነ ያላወቁ ስድብ ፖለቲካ የሚመስላቸው በእውነቱ እነዚህ ሰዎች እርስ በርሳቸው በመሰዳደባቸው ያ የጎንደር ጥላቻ መሰረቱ ይናዳል የሚል እምነት የለኝም። መሬት ላይም በዛ ልክ አይደለም የምናየው የተደረገብንን ነገር ከትናንት እስከ ዛሬ እንዲሁ ቀለል አድርገን የምንረዳው አይደለምና ተቀጣሪ ሲያመጡ ወይም ደግሞ ተቀጣሪ አምጥተው ተጠቅመው ሲያባረሩት አሁን አይደለም በዚህ 2-3 ዓመት እንኳን ያየናቸው ቀለል ያሉ ቁጥሮች አይደሉም። አካሄዳቸው ተመሳሳይ ነው ለማለት ነው። ተቋርጦ ነው ወይስ እኔ ጋ ብቻ ነው? አይ ጨርሶ ዝም መሰለኝ። አላችሁ። አገር ቤት ስላለ የኔትወርክ ችግር ሊኖርበት ይችላል። ልጁ አገር ቤት ነው ያለው። አጨራረሱ የጨረሰ አይመስለኝም። ቁርጥ ነው ያለው ግን ኔትወርክ ይዞት ይሆናል። ተቋረጠ ትንሽ መጣ መሰለኝ። ያ ተቋርጧል። ኦፍ ኮርስ ሐሳቤን እያጠቃለልኩ ነው የነበረ በመሃል ግን ተቋርጬ ነበረ እና ጠቅለል ስናደርገው እንዲሁ እዚህ ላይ ብቻ ከላይ አይተን በምናደርገው መረዳት የሚቋጭ መስሎም አይታየኝም። አይደለምም ከስህተቱ የሚማርም አይደለም። ይሄ ቡድን ፍላጎቱን በግልጽ የተወሰኑ ሰዎች ልናቀው እንችላለን ለምን እንደዚህ እንደሚያደርግ የሚያደርግበት በቂ ምክንያት ግን የለውም። በተለይ ለሆነ አካባቢ ያለው የጥላቻ መሰረትና ካላጠፋው የሚል አቋሙ ታስቦበትም በሚመስል ሁላችሁም ታውቁታላችሁ። ገና ወያኔን ታገል ሲባል የፈራ መታገል ያልፈለገ በኋላ ወያኔን ቆርጠው ታግለው አስወግደው ስልጣን ላይ የነበሩ ሰዎችን ደግሞ 3 ወር ሳይሞላቸው የህትክ ልጅ አጎትክ ልጅ አመጣሃል በሚል የአደባባይ ዛቻ በዛቱ በ3 ወር በ4 ወር ውስጥ በአደባባይ የገደለ ስብስብ በዛ አኩርፈንም እንኳን አላቆምንም እኮ። በተለይ እንደ ሰኔ 15 ይዘጋ እንል ነበር። ይሄኛው ትግል የተጀመረ ሰዓት ይቁም ባለበት በቃ ከሚሉትና ይሄን የሚያነሱ አካላትን ከምንቃወመው መካከል አብዛኞቹ እኛ ነበር። ነገር ግን መልሰው ከዛ ስህተታቸው ሊጸጸቱ አይደለም እኛ ራሳችን አስቆመነው እንኳን ያስቆምነውን አካላት እኛን ደግሞ ለማጥፋት ነበር ቀንና ሌሊት ሲሰሩ የነበሩት። ስለዚህ ይሄ ኃይል መሰረቱ ቀላል አይደለም። እንዲሁ ቀላል አድርገን እናየዋለንና እዚህ ያሉት ጨዋሂዎች ግን ጮሁ በተማሉት ልክ የሚጮሁ ስለሆነ መባረራቸው እርስ በርስ መጣላታቸውም ያን ያክል ከዚህ ቡድን ፍላጎት አመጣጥ ጋር ብዙ መሰረት ያለው ነው ብዬ አላስብም እና በዛ ልክ በደንብ እንድናየው ፈልጌ ነው። አመሰግናለሁ። ሴፍ ትቀድመኛለህ ወይንስ እኔ እቀድምሃለሁ? ቀድሞታለሁ ግን እሱ ደግሞ ይቀድም። አይ እኔ የተረጋጋ ቦታ ነው ያለሁት። ቀጥል፣ ችግር የለም። ቀጥሉ እርሶ፣ ችግር የለም። ኦኬ ታንክ ዩ። ሰላም ብያለሁ ሁላችሁንም። መጀመሪያ እኔ አሁን ቅድም ከኔ በፊት የተናገረው ወንድሜ ጥሩ አድርጎ አስቀምጦታል። የእሱንም ትንሽ የማይመቹኝ ነገሮች ቢኖሩም ነገሮች የሚያይበት እይታው ይዘቱ ሳይሆን ከየት ላይ ቆሞ እንደሚያይ ችግሩ በእኔ ያረዳድ ችግሩ ይታየኛል። ዋናው ችግራችን የሚመስለኝ ዛሬ እንኳን አሁን እንደዚህ የአማራው ትግል ተከፋፍሎ ባለበት የአማራ ትግል አለም የጎጠኛውም ራሱ ተከፋፍሎ ባለበት ሁኔታ ሪል ችግሩን የተረዳን አይመስለኝም። አሁን እነ ሳሚ ወጡ እንጂ ሳሚና ካሳ ቢኖሩ አይ ቲንክ ዳይሬክትሊ አምደ ማርያም ብዙ ይመለከተው አይመስለኝም። ግን ዳይሬክትሊ የሚመለከታቸው እነሱ ነው ብዬ አስባለሁ። እስቲል በጎጠኝነት ነው የሚያስቡት። ትልቁ ችግር ይሄ ነው። እኛና እናንተ እያሉ ነው የሚያወሩት። ጎንደርና ጎጃም ላይ ቁጭ ብለው የሚገርም አይነት እኮ ነው። ያንን ይሄን የጎጠኝነት ስሜት አንድ ጎንደሬ ጎንደር የኔ ፊፍድ እኔ ከጎንደር ስለተወለድኩ ከጎንደር የተወለድኩ አማራ ስለሆንኩ
የኔ ፊፍደም ነው ብሎ የሚያስብበት አንድ ጎጃሜም ኤግዛክትሊ ሸዋም ወሎም እንደዛ የሚያስብበት እዛ በመወለዱ ብቻ እቺ የኔ ኤሪያ ነች ማይ ቴሪቶሪ እያለ ልክ እንደ ማፊያ እንደ ኒውዮርክ ማፊያ የኔ ቴሪቶሪ ከዚህ እስከዚህ ነው እያለ እየከለለ እንደሚያስበው ነው እያሰብን ያለ ነው። በእንደዚህ አይነት የአማራ ችግር አይፈታም። ምክንያቱም የማይፈታበት ምክንያት ምንድን ነው? ኮምፒቲንግ ነው የሚሆነው ኢንተረስታችን። ጎንደር ከጎጃም ሲገልስ ብዙ አብረህ እንድትሄድበት ሶሪ እየመረጠ ሲገልስ አንተ በአማራነት ተደጋጋሚ ፈተናት እስከዛሬ እየመረጠ ሲገልስ ኦኬ እሱን ቅድም ማነሳው ምንድነው አንተን የሚገልህን እኔ ጎጃሜው አብሬ ማለት ታገልበት ምክንያት ምንድነው? አንተ ጎንደሬው ነህ እንበል እየተመረጥክም ተገላል ብለን እናስብ ለክርክሩ እንዲመች እሱ ራሱ እኔ ዳውት ማድረገው ኤሪያዎች አሉኝ ግን ግድ የለም እናስብ ሊሆንም ይችላል። ሌላውስ ወሎዬው ሸዋዬውስ በለው እንዴት ነው የሚሆነው? አንተ እየተገደልክ እኔ አማራ ነኝ እያልኩ የማይበት ሁኔታ እንዴት ነው? አንተ ግን ያንን ኢንክሌቭ ከፈጠርክ ራስህ እኔ እየተመረጥኩ እየተገደልኩ ነው በጎንደሬነት መከላከል አለብኝ ካልክ እኔን እያስወጣኸኝ ነው። እኔን ጎጃሜውን እያስወጣኸኝ ነው። ወሎዬውን ሸዋውን እያስወጣሁ በራስህ እኮ ነው። ያንተ ሞት እንዴት ነው እኔን ካንሰር ነው ማያረገኝ? ሌላ ጠላት ገደለም ብለን አብረን ተሰባስበናል ጨረሰን አለቅን እያለን ህልውና ምንለው እሱ ነው። አንተ ስትሞት እንዴት ነው እኔን ማይመለከተኝ? ይሄን አይነት ስቴት ኦፍ ማይንድ ሴት ስላረግን ነው። እኔ ጠላቶቻችን ናቸው እዚህ ውስጥ ገፍተው ከተውናል ብዬ የማስበው ምክንያቱም ዛት ኢዝ ዘ ቤስት ሶሉሽን ፎር ዘም ዋንስ አማራን በኢንክሌቭ ካረከው በኋላ በየጎጡ በየምኑ እየከፋፈልክ ከዛ በኋላ ምንም በቃ ዩዝለስ ነው። ይሄው አየናቸው እኮ እኔ ሊትራሊ ኦልሞስት ለ2 ዓመት ነው ይሄንን ስንጮህ ያዋል ነው። ጎጠኝነት ባይ ፕሮዳክት ብሔርተኛ ነኝ ብለህ ስትመጣ አንዱ ችግሩ ጎጠኝነት ሊመጣ እንደሚችል መገመት አለብህ። ግን አማራውን ይረዳል ብዬ ነበር ያሰብኩት። በጎጠኝነት መንገድ የሱን ችግር መፈታት እንደማይችል ይረዳል። ስለዚህ ከብሔርተኝነት ደረጃ አይወርድም። ጎጠኝነት ቢበዛ ጽንፍ ሆኖ ነው የሚቀጥለው። ጽንፍ ከሆነ ደግሞ ብዙም ለውጥ አያመጣም የሚል ነበር የኛ ትጁዳቸው። ግን አሁን ጎጠኝነት ሜይንስትሪም ፖለቲካ ሆነ። እኔ ተገደልኩ ነው የሚለው፣ የኔ መሬት ተወሰድኩ ነው የሚለው። መሬቱ እኮ የማን እንደሆነ እግዚአብሔር ነው የሚያውቀው። አሁን የቱ ነው የጎንደር መሬት፣ የቱ ነው የሸዋ መሬት የምትለው፣ የቱ ነው የጎጃም መሬት የምትለው? አንተ እኮ ነው የከለልከው ለአድሚኒስትሬሽን ስትራክቸር። አንተ ዝም ብለህ ትላንትና ካርታ ባውንደሪ አውጥተሃል። ነገ የሚያመጣው እኮ የተለየ ባውንደሪ ሊመሰርትልህ ይችላል። የኔ ነው የሚል ነገር የኔ ብቻ ነው ዛዝ ማይ ፊፍደም ብለህ ከጀመርክ በፍጹም አንድ አይነት ዓላማ አይኖርም። ስለዚህ የጠላታችን መጫወቻ ነው የምንሆነው። ኡመር የማህበረሰብ ስነልቦና የሚባል ነገር አለ። መሬት ከማህበረሰብ ስነልቦና ጋር ይያያዛል አይደል? አንተ ለምሳሌ መሬት ለምንድነው ከማህበረሰብ ስነልቦና ጋር የሚገናኝ? ለምሳሌ ትበል ኡመር ለምሳሌ ልበል እኔ ጎንደር ነው የተወለድኩት አይደል? ጎንደር ስወለድ ያደግኩበት ስነ ቃሌ ካልቸሬ ይሄ ኑስ ማንነት የሚባለው ነገር ምን ለማለት ነው? እንትን ሳደርገው ዘርዘር ሳደርገው የጎንደረኛ ዘዬው አለ፣ የጎንደረኛ ዘፈኑ አለ፣ የጎጃመኛ ዘፈኑ አለ፣ የወሎኛ ዘፈኑ አለ፣ የሸዋኛ ዘፈኑ አለ። ለምሳሌ ልበልህ እኔ በህወሓት ደሴን ሲይዘው ደሴ ላይ ነበርኩና በመሃል ሜዳ መራቤቴ ምናምን በሚባለው አድርገን ነው እኛ ነጋሻው ምናምን ከነበሩበት ቡድን መሃል ስለነበርኩኝ እዛም ልጬ ሸዋ ስገባ ወንድ ልጅ ለቅሶ ሲደርስ ነጠላ ዘግዝቆ አላቀም። ይህን የማላቀውን ባህል በዛን ጊዜ ሸዋ ላይ መሃል ሜዳ ላይ አየሁት። ይህ የራሱ የሆነ ኢንተርቴን የሚያደርገው ካልቸሩ ነው። ይህን አደፈጥጠው። ስለዚህ ከመሬት ጋር ተያይዞ ለምሳሌ ደራ ያለ ሰው እኔ ጎንደሬው እያለ ነው የሚፎክረው። ኡመር እሱ እኮ ምንም አያሳይም ነው የምልህ። ለአምዴ ቆይ ስማኝ እንደዚህ ይኸውልህ ኖ አይደለም። አንተ እንዴት አድርገው ጎጃም ይዛ አድርገህ ታዘፍነዋለህ? አንተ ተናግረህ ዝም ብለን የምንተወው ከሆነ እንተወው። ግን የኔንም ስማኛ። አንተ እያልክ ያለው በመወለድ እዛ አካባቢ በመኖርም ጭምር አንዳንዴ እኮ መወለድም ብቻ አይደለም፣ ሌላም ቦታ ተወልደ እዛ አካባቢ ስላደግ ሚኖርህ ንዑስ ማንነቶች አሉ ነው። እሱም ማን ይክዳል? ግን ለምሳሌ እኔን ውሰደኝ። እኔም ብትወስደኝ ለምሳሌ አሁን አዲስ አበባ ነው ተወልጄ ያደጉት። የጎንደር የአማርኛ አክሰንት ደስ ይለኛል፣ የደሴ ደስ ይለኛል፣ እንጆ ያደርገዋለሁ እንደውም እኔ ከሌላው።
እኔ ጎንደር ያው መጠነ ሲለኝ ደስ ይለኛል። ዝም ብዬ የጎንደር ዘፈን እኔ ደስ ይለኛል። በጣም ነው የምወደው ዘፈናቸውን። ወሎውን፣ ጎጃሙን፣ ሸዋውን እንደምወደው ነው የምልህ። እንደኔ መሆን የሚያቅታችሁ ለምንድን ነው? ዛትስ ማይ ፖይንት። እኔ መሬቱን ጎንደር መሬቱን አላውቀውም እንበል፣ ወሎን አላውቀውም፣ ጎጃምን አላውቀውም። ግን አዲስ አበባ ውስጥ ያደገ አማራ፣ ሌላም ቦታ ያደገ ባይዘው ጎጃም ውስጥም ጎንደር ውስጥም አንተ እንደምትለው ብቻ አይደለም ያሉት አሉ። ሌላውንም ኢንጆይ የሚያደርጉት የኔ ነው ብለው የሚያስቡ። እኔ አሁን የጎንደርን ዘፈን ትንሽ ሞቀታለኛል ዑመር የተሳሳት ከሆነ ያዝልኝ። እኔ ለምሳሌ አሁን ራይት ነው እኔ ካለሁበት ቦታ ሰርግ ነበርና በጎጃም በጎንደርም ስንዘፍን ስንጨፍር ቆይተን ነው የመጣ ነው። እሱ አይደለም ታትሴት እሱ ነው እኮ። ከዛ ውጭ እኮ የለውም። ይኸውልህ አንድን ማንነት ቆይ ልጨርስ በእናትህ። ንዑስ ማንነት የምትገልጽባቸው ነገሮች እሱ አይደለም። ያ ማህበረሰብ ሌላ ምን አለ? ቆይ ንገረኝ እስኪ ያደርገው ነገር አለ ነው። ቆይ ጥያቄና መልስ እናድርገው። ንገረኝ እስኪ አሁን አንድ ንዑስ ማንነት በአካባቢዊ አክሰንት አነጋገር ዘዬ በግጥም በዘፈን በአመጋገብ በአለባበስ ውጭ ምኑን ነው ሌላ የምትገልጸው? እስኪ ንገረኝ። ሌላ ነገር ጨምርልኝ። እሱ ራሱ ትልቅ ነገር እኮ ነው ኦማር። ጎንደር አማርኛ አይደለም እንደምናወራው። እኔ እንጆይ ያደርገዋለሁ እኮ ነው የምልህ። አንተ የኔ ብቻ ነው የምትለው። እሱ እኮ አይደለም እንጆይ ማድረግ። አንዴ ላስረዳው። ኢንጆይ የማድረጉ ጉዳይ ምናምን አይደለም። እኔ አይዴንቲፋይ የማደርገው እንደ ጎንደር አማራ ነው እያለ እንደ ጎጃም አማራ አይዴንቲፋይ አድርግ ብለህ ወደዛ ማካለል አትችልም። ይሄ እኮ ምንም ጥያቄ የለውም። አሎም እንደዛ ከሆነ እኮ ሰዎቹ የሚሉን እውነታቸው ነው። አማራ የሚባል የለም። አማራ የሚባል አለ። ቆይ አሁን እኔ ከእነ አምደ ማርያም ጋር የምጣለው አሁንም ቅድም ሲጽፍ ኢንቴንሽናሊ ነው የጻፍኩት እያልኩት የነበረው ጎንደር የኢትዮጵያ ምናምን ሲል አማራን ዘሉታል። እኔ አማራ ነኝ፣ የጎንደር አማራ ነኝ። እኔ ለምሳሌ ኦማር ወደ ሌላ እንሂድ። ቆይ ወደ ቀደም እኮ ይመጣል። ለምሳሌ አንተ በጎንደሬነት ራስክን ብቻ አይደንቲፋይ አድርገህ ያን ቫሉ እኔ ሼር ማላረገው ከሆነ ጎንደር ያልሆንኩት ሌላው አማራ ማለት ነው። አማራነት የምትለው የለማ በቃ ወይ በዛ መልስልኛ። እንዴት ነው እኔ ጥያቄ ስማኝ መጀመሪያ እኔ ሼር ማላረገው ጎንደሬነት የጎንደር ተወላጅ ያልሆንኩ የሌላ አካባቢ ተወላጅ የሆንኩ ግን አማራ ያን የጎንደሬን ቫሉ የኔ ቫሉ ነው ማልል ከሆነ ምኑ ነው አማራነት ታዲያ? የቱ ጋር ነው አማራነት ያለው? እሱ መልሱልኝ። በቃ ልመልስልሽ፣ በደንብ አድምጠኝ። የቦረናና የጉጂ ጭፈራም እንትንም ዘፈን ቢትም እንትንም ምንም ይለያያል። ልክ አሁን እንደነገረህ ለቅሶ ከሸዋ ጎንደር ሊለያይ ይችላል። ዘፈናችን እስክሳችን የተለያየ ዘይቤ ሊኖር ይችላል። የጋራ ስነ ልቦና አለን፣ የጋራ ታሪክ አለን፣ የጋራ ቋንቋ አለን፣ የጋራ እምነት አለን፣ የጋራ እንትኖች አሉን፣ እሴቶች አሉን። አማራ የሚያደርገን አንድነት የሚያደርገን ደማዊ ማንነታችንም አንድ ነው። ፕሪሞርዲያል አይዴንቲቲያችን ማለት ነው። ይሄ ሁሉ የጋራ ነው የሚያደርገን። ለዛ ነው እያልኩ ያሉት ንዑስ ማንነት ምናምን የምትሉትንም ነገር ነው ያልቀበል የሚባል ነገር ቆይ እንጂ ሴቮ ቆይ አሁን ንዑስ ማንነትን አምደ ማርያም ያለውን እኮ አልተረዳሁም ማለት ነው። እንደዛ ከሆነ ያንተን አይደለም ማስረዳ። አምደ የሚያወራው መሰለህ። እኔ ጎንደር ውስጥ ተወልጄ በማደጌ ግዴታ መወለድም አያስፈልገውም። እኔ በመኖርም በረጅም ጊዜ የራሴ ሆኖ የሚሰሙኝ ነገሮች አሉ ነው የሚለው ዑመር መሀል ጎንደር ላይ የተወለድኩት ልጅ ደራ ላይ አባይ ጥግ የተወለደው ልጅ የጋራ የሆነ ኮመን የሆነ አጨፋፈር ኮመን የሆነ ነገር አለው። ገብቶሃል? ከፍ ስትል ደግሞ ቆየኛም ያ ማንነት የማን ነው? አሁን መሀል ጎንደር እና ደራ ጥግ ላይ ያሉት ሼር የሚያደርጉት የማን ማንነት ነው? አስጨርሰኝ ወንድም። መሀል ጎንደር ላይ ያለው ሰው እኔ ጎንደሬው እያለ ይፎክራል። ምንድነው እዚህ ከአባይ ጥግ ያለው ሰው እኔ ጎንደሬው እያለ ይፎክራል። ሰላ ድንጋይ መራቤቴ ያለው ሰው ደግሞ ምንድነው በዚህ በካልቸር ምንድነው ይሄ አላውቀውም። እኔ መሬው ይላል። ያየሁትን እኛ አካባቢ ለምሳሌ ለቅሶ ላይ ነጠላ የሚዘቀዝቀው ሴቶች ናቸው። ምንድነው ይሄ መንዝ በሄድንበት ጊዜ ሳያቸው ወንዶችም ነጠላ ዘቅዝቀው ሳይ ያ የሸዋ ካልቸር ነው። ከኛ አካባቢ ያለው ጎንደሬው የሸዋውን ካልቸር ነጠላ የሚዘቀዝቀውን
እጄ ነጠላ አዘቀዝቅም ብዬ ይሄ የነጠላ መዘቅዘቅ ያንተ ባህል የጎንደሬ ባህል አይደለም አለው። ነጠላ መዘቅዘቁንም አክብሬለት እኔ መንዚውን የመሪውን የሚለውንም አክብሬለት አባይ ጥግ ያለው እኔ ጎንደሬው የሚለውን አክብሬለት አባይ ጥግ ያለውን በእንቅጥቅጥ የሚዘፍነውን ዋ ራ የሚለውን አክብሬለት ነው መሆን ያለበት ነው። ዑመር አግንተህ ይከው አይከበር የሚል እኮ ክርክር አልተነሳም። ለምንድን ነው ሰው ወሰደብህ? ለዚህ ነው አይደል ስትጠየቁ ልጨርስ የምትሉት ስትጠየቁ ልጨርስ የምትሉት ዳይቨርስ እኮ የጎጃም ቀበሌ እኮ ወሰደብህ አይደል? ስለማክበር አለ መክበር አይደለም። ዛትስ ኖት ዘ ፖይንት ኢትስ ማይን እያልኩ እኮ ነው። እኔ አማራ ነኝ ስል የኦል ቶታል አማራ ነኝ አይደለም። እኔ አማራ ነኝ አይደለም ጎንደሬ ነኝ ብሎ ነው አማራ ነኝ የሚለው። ምን ማለት ነው? ይከለክለዋል ታዲያ? እሱን ለማለት ምን ይከለክለዋል? ምንም እኮ ጎጃም ያደረገልህ ጎጃም ብሎ እኮ መታወቂያ ሰጠህ እኮ አይደል? እሱ ነው እሱ የሰማ እሱ ጎጃም ብሎ መታወቂያ ሰጠህ እኮ። ሰሜን ጎጃም ብሎ መታወቂያ ሰጠህ። አንተ ጎጠኛው ነህ። ጎጠኝነት ያመጡ ሰዎች እኮ ናቸው። እኔ ጎጠኛ አይደለሁም። ምን ያልሰጠሁት አንተ ስለ አሉሚኒየም ነው እየሰማ በእናትህ አንተን ማለት አይደለም። አንተ ጎጠኛ አይደለም። እንደዛ ብሎ የሰጠውን ተቃወም። እኔም እሱን ነው እየተቃወምኩ ያለው። ለምንድን ነው የምቃወመው? አልቃወምም። ምንድን ነው የምቃወመው? ለዚህ እኮ ነው እንደውም ጎጠኛ ነህ። እንደዛ ካልክማ እንደዛ ካል ለምንድን ነው የምቃወመው? ስለዚህ አንተ ይኸውልህ አንተ እያልከኝ ያለ ሸዋ ላይ ያለውን ባህል ጎንደር ላይ ያለውን ባህል አላከብርም አማራ በሚል ለምንድን ነው የምቃወመው? ጎጠኛ የሚያደርግህ እኮ እሱ ነው። አየህ ሰሜን ጎጃም ብሎ ስለሰጠ ለእኔ ምንም ትርጉም የለውም። አማራ እኮ ነው፣ ትግሬ እኮ አይደለም የሄደው። ጎጠኛ የሚያደርግህ እኮ ለዚህ ነው። አንተ ሰሜን ጎጃም የተባለው አካባቢ የጎንደር ነው ብለህ ታስባለህ። እኔ አላስብም። እኔ ነዋሪዎቹ መወሰን አለባቸው እላለሁ። የት ምን ተወልደህ ያደግከው አንተ? አዲስ አበባ ጎጃምም ኖሬያለሁ የተወሰነ ጊዜ 1 ዓመት ተኩል አካባቢ። ግን ማይ ፖይንት ኢዝ ይኸውልህ አሁን የጎጠኛ አስተሳሰብ ነው ችግሩ። እናንተ ቅድም እኮ የምልህ ይሄን ነው። ኢንክሌቭ ፈጥራችኋል። ይሄ ቦታ የኔ ነው። እየሰማ ነህ። አስተሳሰብ ነው። አንተ አይደለሁም ብለህ ታስብ ይሆናል። ግን መሆነ የሚታወቀው እኮ ሰሜን ጎጃምን ጎንደሬውን ሰሜን ጎጃም ብሎ ሰጠዋል። ይሄ ጎጠኝነት አስተሳሰብ ነው። ለእኔ ሰሜን ጎጃም ተባለ ደቡብ ጎንደር ተባለ ለእኔ ምንም ትርጉም የለውም ለአማራው። ለእኔ ግን ትርጉም የሚኖረው ተገዶ መሆን የለበትም። ካድሬ አይደለም ይሄን የሚወስነው። የአካባቢው ነዋሪ ቢፈልግ ወደ ጎንደር ይሁን ቢፈልግ ወደ ጎጃም ይግባ ቢፈልግ ወሎ ይግባ የሱ መብት ነው። አካባቢው ነዋሪ እንዴት ነው የምኖረው የሚለው መወሰን አለበት። እራሱ ሰው ይወስን። ጎንደሬን አንተ እንደምትለው እኮ ጎንደሬነት የሚሰማው ከሆነ እሺ አይልም። ስልጣን ቢሰጠው እድል ቢሰጠው በዲሞክራሲያዊ መብቱ ቢጠቀም አሁን ያመጣው እኔ መነሻዬ ጎንደሬ ነኝ እያለ ጎንደሬ በመሆኑ እየተሰቃየ ጎንደሬ ነኝ እያለ ጎንደሬ አይደለም እየተባለ ነው። እሱን እኔ እናንተ ጎንደሬ ነኝ አይደለህም አይደለም ፖይንቱ አልተገናኘንም። ዑመር በእናትህ ስማኝ። ዑመር ስማኝ። አንተ ራስህ እየሰማኝ ያለማ ፖይንት ነው። ጎንደሬ ነው እያለ ጎንደር ቆይ መስማት አትፈልግማ። እዚህ ፖይንት አንድ ነው የምናወራው እኮ ጎንደሬ ነኝ እያለ እየተሰቃየ ከሆነ እኔ እናንተ አብረን ልንቆምለት ይገባል። ለዛ ሰውዬ ግን ስንቆምለት የምንቆመው ሰሜን ጎጃም ተባልክ ጎንደሬ ተባልክ በሚል አይደለም። እሱ ይወስን። ያንዋል እዛ መሬት ላይ ያለ አንተ እሱም ምርጫ አላቀረብክለትም። እኔ ባለኝ መረጃ ማቅረብ አለብን። የትግሉ መቼም ታቀርበው አቴኒታ የምንታገለው እኮ እሱን ነው። እኔ ለምሳሌ አሁን ሰሜን ጎጃም በዚህ ጦርነት መሀል ሲወርድ ሲዋረድ አቴኒታ ማንሳት አለብን ነው አቅማችን። ቆይ በእናትህ ሲወርድ ሲዋረድ ጎንደሬ የሆነ ማህበረሰብን እሺ ሰሜን ጎጃም ይሁኑ ይከለል። አንተ አይደለም እሱን የምትወስነው ሰው ይወስን ነው እኮ እኔ ክርክር። ለምሳሌ አሁን በግድ ያደረጉት እያልኩ ነው ዘዴው አለም በጎጠኝነት ካሰብክ አንተ ነው ወሳኙ። አየህ ሳይወስን በግድ ያደረጉት እያልኩ ነው እኮ እሱ ላይ እኮ ነው የምቃወማለሁ እያልኩ ነው። አንድ አይነት እኮ ነው የምናወራው። እኮ በደምብ ስማ። ቆይ እንግዲህ ስለምታቋርጥ ሳይወስን እኮ ጎጃሜ አንሆንም ብለው እኮ የጎጃም መታወቂያ አልሆንም ቆይ የጎጃም መታወቂያ አንወስድም ብለው ጎጃሜ የሚል መታወቂያ አንወስድም ብለው ሰዎች አሉ። የተገደሉ ሰዎች እኮ አሉ። መስማት አለብህ። መጀመሪያ መስማት አለብህ። በሰማይ ኖሮ ቀላል ነው። ይኸውልህ ለእኔ አልኩ ደራ ጎንደር ውስጥ ሆነ ደራ የምንለው ጎንደር ያለውም ማለት ነው። ወይኑት ማህበረሰቡ ከፈለገ ለምን ባህል በቃ ስለዚህ ነው። አየህ መሀል ከተማ ጎንደር መሀል ከተማ ለምሳሌ ጎጃም አይሆንም። ማህበረሰቡ ምንድነው የምትፈራው ነገር? መስማት የሚያስቸግርህ ለምንድን ነው? ሙይት አድርግና ስማ። በተራ እናውራ። ምናወራውንም ሌሎችም ይስሙ፣ ሌሎች ይፍረዱን።
እንጂ አንተ ስታወራ እኔ እያቋረጥኩ እኔ ሳወራ አንተ እያቋረጥኩ ምን አንተ እንደታወራ የማሱን ነው የምታወራው። አንተ የማሱን ስለዚህ ነው ቆይ የምታወራው። እንደዚህ እናርግ። አንተ ጨርስ፣ እኔ አሁን ሚዩት አደርጋለሁ። ጨርስና ቀጥ እያወራለሁ። እስቲ የምትለውን እንስማው። ዑመር እኔ እያልኩ ያለሁት በጣም ባጭሩ ነው መግቢያ። አንተ ያልከኝ ይሄ የጎንደር ማህበረሰብ የሚባለው ቅድም ያልኩ የምናዋጣቸው የተወለድንባቸው የኖርነባቸው ኢንተርቴን የምናደርጋቸው ወደፊትም ሊቀጥሉ የሚችሉ የተለያዩ መገለጫዎች አሉ። እነኚህ መገለጫዎቻችን በሙሉ ደግሞ ጌጦቻችን ናቸው። እነኚህ መገለጫዎቻችን አጠቃላይ ከመሬቱም አጠቃላይ ከማህበረሰቡ ስሪቱም ጋር የተቆራኙና የተጣበቁ ናቸው ነው። እነኚህን የተቆራኙና የተጣበቁ ስሪቶችን በሙሉ ማህበረሰቡ ፈቅዶ አንተ ስትል እንደነበረው አይ ይሄኛው ነገር እኔን አይገልጸኝም፣ እኔን የሚገልጸኝ ይሄኛው ነው ከሆነም ደግሞ ሌላ አዲስ የሚያግባባይ ቅድም እንደተለው አማራ ሁኜ አማራን የሚወክል ለምሳሌ አሁን በአማራ ብሔርተኝነት ምናምን በሚሉት ስለደራ ትዘፍናለህ ለማን ነው ስለ አጠቃላይ ስለዚህ ስለ ክፍለ ሀገራቶቹ ለምን ትዘፍናለህ የሚል ነገር አለ። እነኚህን ተስማምተን አይ እኔ አማራ በሚባለው በትልቁ አምብሬላ ውስጥ ነው እንትን ብለው እሱ እንዲነሳልኝ ነው የሚል ማህበረሰቡ ተነጋግሮ ከወከላቸው ችግር የለብኝም። እኔ እያልኩ ያለሁት ዑመር ማህበረሰቡ ሳይነጋገር ማህበረሰቡ ሳይፈቅድ ላስተዳደርም ይሄኛው ነው የሚመቸኝ፣ ወደዚህ ነው መካለል የምፈልገው፣ በዚህኛው ነው መስተዳደር የምፈልገው ሳይል አብሶም ጦርነት በነበርንበት ጊዜ እነ ዶክተር ይልቃል የሚባሉ ሰዎች ከህወሓት ጋር ስንዋጋ በነበርንበት ጊዜ አዲስ አስተዳደር ይዘው ነው የመጡ። ማህበረሰቡ ሳይጠየቅ ይዘው መጡ። ይዘው ከመጡ በኋላ ደግሞ ይህን መታወቂያ አንፈልግም ያሉ ሰዎች የህይወት መስዋዕትነት ከፍለዋል፣ የአካል መስዋዕትነት ከፍለዋል፣ ተሳደዋል። አሁንም ያሉበት ሁኔታዎች መረጃ ካለ ወርደ ጠይቅ። ይህን ነው እያልኩ ያለሁት ዑመር። ማህበረሰቡ ከፈቀደ አይደለም ወደ ጎጃም አማራ ነውና ወደ ሌላ መሄድም ይችላል። ግን ሳይፈቅድ መከራውን አየ ነው። ይህን ነው አግኝተህ ከሆነ ዑመር አግኝቻለሁ እኮ የኔንም ብትሰማኝ ኖሮ አንተ ካልከው የተለየ አይደለም የተናገርኩት። ግን አሁን ስማኝ፣ ልዩነታችን ምንድን ነው? አይዘር አማራ የሚባል የለም በሉንና አርፈን እንቀመጥ። ሰዎቻችንም እንደሚሉት በቃ አማራ የሚባል የለም ያለው ጎንደሬነት፣ ጎጃሜነትን፣ ወሎ ወደ ዋቴበር ነው ብለን በቃ ሴትል እናርግ። ውሸት ከሆነ ይሄ ነገር እኮ ዝም ብለን ብንገፋው ልክ አይደለም። ብዙዎቻችን ግን አማራ አለ ብለን እናመናለን። እንደውም ፕራይሞርዲያል ነው እንላለን። አሁን አማራነት አለ ካልክ አራቱም ሼር የሚያደርጉት አለ። ቢያንስ አማራነት በመነገሩ በአራቱ ክፍለ ሀገር ብቻ የሚወሰን አይደለም። ግን ለሞዴሉ እንዲመቸን ጎንደሬነቱም አሁን እኔ ጎጃሜ ነኝ እንበል፣ ጎንደሬነቱም የኔ ነው ባይ ነኝ። ወሎዮነቱም አለዛ አማራ አይደለሁማ። ምንድን ነው እኔን ማይገልጽ አማራነት ካለ አማራ አይደለሁም። አንተ የምታወራው ግን አሁን ምንድን ነው አድሚኒስትሬቲቭ ኢሱስ ናቸው። አዎ የዚህን ጊዜ እኔ እኮ አዲስ አበባ መኖር አልፈልግም፣ ባህር ዳር ነው መኖር መፈልገው ልል እችላለሁ። ያ ከአማራነቴ ጋር ምንም ግንኙነት የለውም። ለእኔ የሚሰጠኝ መታወቂያ አትሊስት አማራ የሚል ጽሑፍ ከሌለበት በስተቀር ቀበሌ እዚህ ወረዳ እዚህ የሚለው ከኔ ጋር ምንም ግንኙነት የለውም። ማነው ከእኔ አማራነት ጋር ግንኙነት የለውም። ቢበዛ እኔን ነው ዲስክራይብ የሚያደርገው። ውጭ ሀገር የሚኖር እኮ አማራ አለ፣ አድራሻው የውጭ ሀገር ነው፣ ምንም አያሳይም። አድሚኒስትሬቲቭ ስትራክቸር ላይ ግን አካባቢው ሰው ይወስን ነው የምልህ። እኔ አንተ እንደምትለው ለምሳሌ ደራን እንመልከት፣ እንወሰደው ፕራክቲካልም ስለሆነ ደራ እኔ ይሄ ሰሜን ጎጃም የሚባለው ተናግሬያለሁ። ሆን ተብሎ ካድሬዎች ጎንደርና ጎጃምን ሊያጣሉ እንዳመጡት ምንም ጥርጥር የለኝም። በደፈናው አሁን እኮ እነግርሃለሁ፣ ሆን ተብሎ የተደረገ ነው። ለምን እስከ ዛሬ የሌለ ስትራክቸር ለምን ዛሬ መጣ? ነው የኔ ጥያቄ። እስከ ዛሬ እኔ እስከማውቀው ድረስ ሰሜን ጎጃም የሚባል አላውቅም። እኔ
ጎጃም 1 ዓመት 2 ዓመት አካባቢ ኖሬያለሁ። አላውቅም ለምን ዛሬ መጣ ሆንተ ምን ነው ባዲን ሚውት ማነው ሚውትን ያነሳው? ጉዳዩን ዲስተርብ ለማድረግ ፈልጌ አይደለም። አንተ ስታወራ ዝም ብዬ ነው የሰማሁህ አይደል? ለምን ታቋርጣለህ? አንተ ስታወራ እስከጨርስ ሚውት አድርጌ ነው የሰማሁህ። ሚውት አድርገህ ስማኝ፣ ስጨርስ ትጠይቀኛለህ ከፈለክ። እኔ እንደዛ ብዬ አስባለሁ፣ ግን ላይሆንም ይችላል። ባይዘው የኔ ግምት ነው እንጂ እኔ መጀመሪያ የምጠይቀው ምንድን ነው እንደዚህ ያካለላችሁት? መጀመሪያ እኮ ፈቃዱ ሊጠየቅ የሚችለው የዛ አካባቢ ኖሬ ጎንደሬ አይደለም የሚጠየቀው። አንተ ለምሳሌ ጎንደሬ ነው፣ ውጭ ሀገር ነው የምትኖረው፣ አያገባህም በዚህ ጉዳይ በአድሚኒስትሬቲቭ ስትራክቸር ደራ ውስጥ ያለ ሰው ኗሪ፣ ያ ሰውዬ ጎጃሜም ሊሆን ይችላል፣ ወለየም ሊሆን ይችላል፣ ሸዋም ሊሆን ይችላል፣ ጎንደሬም ሊሆን ይችላል። የት ነው የሚመቸው? ፍርድ ቤት መሄድ የሚፈልገው የት ነው? ትምህርት ቤት ልጆቹን ለመላክ ገበያው የት ነው? ጤና ጣቢያው የት ነው? እሱ እንደሚመቸው እሱ ይወስን። ጎንደር ውስጥ ልግባም ካለ አንተ እንደምትለው የጎንደሬነት ስሜት የሚሰማው ከሆነ 100% ንዑስ ማንነቱ በጣም ገነውበት ከመጣ እኮ ጎንደሬ ነው የሚል በቃ የእሱ ድምፅ ይከበር። እኔ ከህዝቡ ጋር ነኝ። ይሄንን ሳይሰጡ የሰሩትን ስራ እኔም እቃወማለሁ። እንዳንተ የሚቃወሙ ሰዎች መሬት ላይ እንዳሉ እገምታለሁ። ኢቭን የታሰሩ ምኖች ሊኖሩ እንደሚችሉ እገምታለሁ። ምክንያቱም ብአዴን እንዴት እንደሚሰራ ሁላችንም እናውቃለን። በጉልበት ነው። ያን አብረን መቃወም አለብን። የህዝቡን ድምፅ ማስከበር አለብን በምንችለው አቅም። ከዛ ውጭ ግን ደራ የጎንደር ነው ብትለኝ አልቀበልህም። እኔ እንደዚህ የሚባል ነገር የለም። አያቶቻችንም ሲሰሩት ለምሳሌ እኔ በማውቀው ትናንትም ቢበረ እስከ ኦሜድላ ማለት የት እንደሆነ የምታውቀው ከሆነ ኢቭን ከግድቡ በታች ነው የጎንደር ግዛት ነበር። ባንድ ወቅት ራስ ኃይሉ ናቸው ወደዚህ ያስመለሱት። ለእኔ ምንም ትርጉም የለውም ነው እኮ የምልህ። እንደ አንድ አማራ ብሔርተኛ መሬቱ የጎንደር ሆነ የጎጃም ሆነ የወሎ ገባ ለእኔ ቶታል መቅደላ አሁን ወሎ ውስጥ ነው። አፄ ቴዎድሮስ ለምንድን ነው መቅደላ ላይ ውጊያውን ያደረጉት? ከሮጌ በኋላ መቅደላ ለምንድን ነው የሄዱት? ግዛታቸው አሚን እንደ ንጉሥ ሳይሆን የጎንደር ግዛት ስለነበረ ነው። ሰዎቹም ከዛ ነው የሚመጡት በሚል ወሎዎቹ ጋር እንደውም ጠብ ላይ ነው የነበሩት። እነዛ በተለያየ በፖሊሲያቸው ምክንያት ስለተጣሉ መቅደላ ዛሬ ወሎ ውስጥ ነው። ለእኔ ምንም ትርጉም የለውም። መሬቴ ተወሰደብኝ የምትሉትን ክርክር አቁሙ፣ ወይ አማራ የለም በሉ። ማለት ያለብን የህዝቡ መብት ይከበር። እናንተ እንደምትሉትም እኮ ይሄ ንዑስ ማንነት ከልቡ የሚሰማው ከሆነ ደግሞ የሚሰማዋል በማውቀው ትንሽ እናንተ ከሚበልጠው ላይ ታጋንኑታላችሁ እንጂ እኔ እንደዛ አይነት ቫሪዬሽን ሳሉ እነዛን ቫሪዬሽኖች እኔ በአማራነት በጣም ነው ማከብረው። በጣም የኔ ናቸው ብዬ ነው ማስበው። እኔ ጋር ቫሉ እኔ ጋር አይደለም ተጀምሮ የሚያልቀው ቅድማያቴ ምንጅላቴ ጋር ነው። እነሱ ናቸው የፈጠሩት። እነሱ ምኖቼ ምንጅላቶቼ የፈጠሩት ሁሉ ዛዝ ማይ ቫሉ የኔ አድርጌ ነው የምወስደው። የጎንደርን አክሰንስ ስሰማ፣ የወሎን አክሰንስ፣ የሸዋን አክሰንስ ስሰማ፣ የጎጃምን አክሰንስ ስሰማ ደስ ይለኛል። ምልህ የኔ አያቶች ስለፈጠሩት ነው። ኢትስ ማይን ብዬ ነው እኔ ራሴ ተናገረው ብትባል እንኳን ማልናገረውን አይ ቫልዩ ኢት አዝ ማይ ኦን ቫሉ። ልዩነቱ ይሄ ነው። በደል ግን የለም። አያጣሉንም ነው የምትሉት? ጠላቶቻችን እኛን አይከፋፍሉንም አያጣሉንም ብላችሁ ነው እንደምታስቡት? ያንን ግን አብረን ነው የምንታገሉ። አብረን ስንታገል ደግሞ የህዝቡን ድምፅ ነው ማክበር ያለብን እንጂ ይሄ መሬት የኔ ነው ይሄ አንተ አይደለም ካልከኝ ምን አማራነት አለ? መሬት ላይ እኮ ነው ሁላችንም የቆምነው። ይሄ የኔ ነው አንተን አያገባህም ካልከኝ፣ እኔ ደግሞ ይሄ የኔ ነው አንተን አያገባህም ካልኩ ምንድነው ታዲያ ኮመን እንትናችን? አማራነት የምትሉት ውሸት ነው ማለት ነው። እኔ ነው የሚቸግረኝ። ይሄ ማካሄዳችን ደግሞ አሁን ውጤት አሳይቷል። አትሊስት መሬትም ላይ አሁንማ ከቲክቶክም አልፎ ፋኖቹ ተከፋፍለው ቶታሊ መሳቂያ ሆነዋል። ይሄ አካሄዳችን ነው። በጎጥ ሄደን የአማራን ትግል አንፈታም። መጀመሪያ ሁላችንም አንድ ነን ብለን አማራነታችንን ማጠንከር አለብን። አምዴ እንደምትለው ግን ሎካል ቬሪዬሽንስ አሉ። እነዛ ሎካል ቬሪዬሽንስ የሎካሉ አይደሉም የኔም ናቸው። እኔ ማስከብራቸዋለሁ በምችለው ሁሉ። እኔ ከልቤ ነው የምነግር፣ ማዋሽበት ምክንያት የለኝም። እኔ አቀላጫቸውን ስሰማ አይ ሪሊ ኢንጆይ ኢት። ባህር ዳር እኔ አንዳንድ ጊዜ የሚሄደው የባህር ዳር አማርኛ ራሱ ይለያል። ባይዘው ከማርቆስ አማርኛ ይለያል፣ ከቻግኒ አማርኛ ከዳሞት አማርኛ ይለያል። በደንብ ካወቀው እኔ ባህር ዳርን ሰዎች መስማት ይፈልጋሉ። ኢንጆይ ያደርገዋል። ጨዋታቸው፣ ቀልዳቸው፣ አነጋገራቸው፣ ለዛቸው አይ ሪሊ ኢንጆይ ኢት። ለዛ ገንዘብ እከፍላለሁ ነው እኮ ብለህ ኮስት ያደርገኛል ላይፍ ላይ። ዝም ብዬ ኢንተርቴን ሳይሆን በቃ አጥንቴ ነው የሚለመልመው፣ ደስታ ነው የሚሰማኝ እንደዛ አይነት ነገር ሰው ያን ነገር ያንተ አይደለም የገሌ የተለየ ማንነት ነው ስትለኝ ነው አማራነትን እያፈረስክብኝ ነው። የተሻለው መንገድ ሁላችንም አማራ ነን። ኢቭን አማራ ሆነን ማናውቃቸው ቫሉዎች አሉ በየቦታው። እነሱን ማሳደግ ማለምለም አለብን። የኛው ናቸው። የእነዚህ አድሚኒስትሬቲቭ ኢሹስ፣ የውክልና ኢሹስ፣ የሪሶርስ ሼር የማድረግ ኢሹስ በአብዛኛው ፖለቲካል ኢሹስ ናቸው። ከአማራ ጋር ብቻ የተገናኙ አይደሉም። ኦሮሞ ብትሆንም የምታነሳው ነው። ትግሬ ብትሆንም፣ እንግሊዝ ብትሆንም፣
ጣሊያን ብትሆንም የምታነሳቸው ሺዎች ናቸው። እነሱ ግን ሁልጊዜ ከህዝብ ድምፅ ጋር መዛመድ አለባቸው። ለዛ አብረን መቆም አለብን። አለበለዚያ ለጠላቶቻችን ጥይት እያቀበልን ነው። ታንኪዩ አምዴም ሌሎችም ካላችሁ ሀሳቤ እኔ ባጭሩ ይሄ ነው። በጎጠኝነት ማሸነፍ አሁን ይቅርታ እንዲያው ከእሱ ሀሳብ ጋር ወንድም አለም ድክመቱ ከኛ ነው ወይም ደግሞ ባለቤቷ ፍቅር ዑመር እንደዚህ ቢሆን ብዙ አንዳረቅም ነበር። አምዴ አትበለኝ እንጂ አልሰማኝ ብለህ እኮ ነው። ስማኝ ምልህ እኮ ይሄን ነው። አንድ ነው የምናወራው እኮ ብዙ አንዳረቅም ነበር። አንተም እኔም ብዙሃን ይመውኡ ነው። ህዝብ ይወስን ነው። ኤግዛክትሊ ህዝብ ከወሰነ እኔ የፈለገ ነገር ቢሆን ችግር የለብኝም። ግን መጫንን አልወድም። እንዲጫንብኝ አልፈልግም። እዚህ ለቲክቶክ ስለማያስፈልግ ነው እንጂ አሁን ባለው ሁኔታ ላይ እንዴት እንደሆነ ዑመር መረጃውን አጥነው። መረጃውን ከፈለክም ልነግርህ ፈቃደኛ ነኝ። የተመጣበት መንገድ የተደረገበት መንገድ ነው የሚያስጠላህ እንጂ እኔ እኮ በጎጃም እንቅጥቅጥ የምኮራ ጎጃም ላይ ባሉት ባህሎች የምኮራ ጎጃም ላይ ባሉት ባህሎች የምደሰት የምችላቸውን በደንብ ምንድነው ለማላቅ የማልችላቸው ነገሮች ካሉ ደግሞ እኔ ለፖለቲካ ምናምን አይደለም፣ እውነት ነው የምነግርህ። አይደለም የኔ ያልሆነው የሌሎችም ማህበረሰብ አይደለም ኢትዮጵያ ውስጥ ለእንጀራዬ ስል እንኳን አሁን አዲስ ዲያስፖራ ሁኜ አንተ ውጭ ሀገር ነው የምትኖረው መሰለኝ ዑመር። አዲስ አበባ ነኝ። እሺ ይቅርታ ወንድም ማለት እኔ ውጭ ሀገር ሆነህ ከዚህ ያሉትን ሰዎች እነሱን ለመምሰል ምክንያቱም በእነሱ ዘዬ በእነሱ ቋንቋ በእነሱ እነሱን ካልገዛኸው ህይወትን ሰርቫይቭ ማድረግ አትችልም። እኔ እሱም ማድረገው በፍቃደኝነት ነው፣ ለራሴ ብዬ ነው፣ ኮምፒት ለማድረግ ነው። ማንም ብሎብኝ አይደለም። ግን ማንም ሰው መጥቶ ያለህን ነገር ተታይ አንተ እንዲህ ነህ ሲል ግን ይነዳል። አንተ እንዲህ ነህ አይደለሁም ብለህ ደግሞ በእንዲህ ነህነት የህይወት መስዋዕትነት የአካል መስዋዕትነት የመገፋት ነገር ምናምን ሲሆንብህ ታውቀዋለህ። ፔኑ በዛ መንገድ ነው እያነሳሁት ያለሁት እንጂ ከፈለገ የማህበረሰብ አይደለም ጎጃሜ ለምን አፍጋኒስታንኛ አይደለም ራሱ ከወሰነ እኔ እንዴ ነው ማምነው ዑመር። ቴንኪው። አይ አምዴ ትክክለኛው ማካሄድ እሱ ነው። ይኸውልህ አሁን ጠላቶቻችን ናቸው የተጫወቱበት። አይ ዶንት ቲንክ አንተ በቃ እንትን ረጅም ጊዜ ያለህ አይመስለኝም። እኔ በስም አውቃለሁ እንጂ እዚህ ቲክቶክ ላይ አሁን በቅርቡ ነው ያየው የነበርክ አይመስለኝም። እንደኛ በተለይ ዋና አማራ አካባቢ እንዳለን ሰዎች ይሄን ጎጠኝነትን ምልህ ኢንፕሪንሲፕል ካሰብኩ አንዴ ብሔርተኛ ነኝ ካልክ በኋላ ከኢትዮጵያዊነት ከወረድክ በኋላ ጎጠኝነት ባይ ፕሮዳክት ነው እዛው ላይ የሚመጣልህ ነው። ባልና ሚስት ሲጋቡ ልጅ ኤክስፔክት ይሆናል። በቃ እንደዛ ላይወልዱ ይችላሉ፣ ግን ዩዥዋሊ ይወለዳል። ልክ እንደ ልጅ ነው ጋብቻ ልጅ ባይ ፕሮዳክት ነው። ኢንፋክት ሳታገባም ልትወልድ ኦኬ እንደዛ ላድርገው። እንደውም ግንኙነት ምንድነው የግብረ ስጋ ግንኙነት ልጅን ሊያመጣ ይችላል ባይ ዴፊኒሽን። ጎጠኝነትም እንደዛው ነው። እና ግን አማራው ይረዳል ብዬ አምኜ ነበር። አማራው ጅል አይደለም። በተለይ ከደረሰበት ሰቆቃ አንጻር እንደዚህ አይታለልም ብዬ ነው። ግጥም ብሎ በቆጥ ገባ እንዴ። አንዳንድ ጊዜ እንደውም ብቻዬን ሲሆን እነዚህ ሰዎች አንዳንዶቹ ወንድም አለም ኢንተራፕት ለማድረግ ነጥብ ለማስጣል ለመጠቃቃት አይደለም። በነገር ላይ ነው ማነሳው። አሁን ብአዴን ጠላት ነው፣ ብልጽግና ጠላት ነው። ጠላት ብለን የፈረጃቸው ሰዎች ቢያደርጉት እነ ይልቃን ቢያደርጉት አይገርመኝም። አሁን ለአማራ ህዝብ መስዋዕትነት እንከፍላለን ብለው የቆሙ የጎጃም ወንድሞቻችን አሉ። እንደነኛ አይነት ነገሮች ቢግሾች ናቸው ለኔ። ቅድም እንዳልኩ የህይወት መስዋዕትነት ሁሉ ተከፍለውበታል። አጥነው ኮንሰርን ካደረገ እንተባበራለን።
እነኚህ ሰዎች ግን አምዴ የሚቸግረው የቱ መሰለ? እኔ አሁን ለምሳሌ ወደዛ እየሄድክ አይደለም ብዬ ተስፋ አደርጋለሁ። ሰኔ 15ን አማራ ከሆነ ማለት ያለብን ኦኬ፣ ሰኔ 15 እናውቃለን። ዊ ሎስት ኢት ኦል፣ ኪሳራው የጋራ ነው ሁሉም አማራ። ነገ ከነገ ወዲያ እግዚአብሔር ብሎ ስልጣን በምንይዝበት ጊዜ ይሄ ነገር ምንድን ነው? ሰዎቻችን ሞተዋል። ዞሮ ዞሮ አንመልሳቸው። ሰው ምንም ያስቸኩል ነገር የለም። ጊዜያችንን ጠብቀን ስልጣን በምንይዝበት ጊዜ ይሄ ነገር ምንድን ነው የሆነው ተብሎ እውነተኛ አጣሪ ኮሚሽን ተቋቁሞ ሪፖርት እንዲያቀርብ ማድረግ ነው። ሪፖርቱም ቀርቦ ማይስማማ ይኖራል። ግን ባይፋር ምን እንደተደረገ ማስቀመጥ ይቻላል። በግለሰብ ደረጃ አሁን በየግለሰቡ እድል ያለው ሰው ሪከርድ ማድረግ፣ ታሪኩን መያዝ፣ ሰዎችን ሳይሞቱ የእነሱን ቃል መመዝገብ መያዝ፣ እንደዚህ በማስረጃ በግለሰብ ይሰራል። እኔ የራሴን ሪሰርች ሰርቻለሁ ሆነስትሊ በራሴ ሌሎችም እንዲህ ሊያደርጉ ይገባል። ሰኔ 15ን ግን አሁን እንደዚህ መከራ ላይ ባለንበት ኢሱ አድርጎ መጥቶ ማንን ገደለ ማለት የአማራ ጠላት ነው የሚጫወትብን። ምን ልናመጣ ነው? እውነቱን እንኳን ብናውቀው ዛሬ ምን ልናመጣ ነው? ባይፋር እውነቱን እናውቀዋለን። እንደውም እንደ ስርዓት ባለው መንገድ ይሁን ይሲ አሁን ቅድም የምትላቸው ሰዎች እንደ ቡድን ግማሾቹ ተሳስተው በጎጠኝነት ገብተው፣ ግማሾቹ የስልጣን ፍለጋ፣ ግማሹ ታዋቂነት ሆኖ የአማራውን ትግል ትተውታል። ሲጀምሩት የአማራ ትግል ሊሆን ይችላል መሰረታቸው። አሁን በምናየው ግን ተጠልፈዋል። መልሰን ማምጣት አለብን ወደ አማራ ትግል ይህን ነገር ምንተርፍ ከሆነ ወንድም አለ እንደዛ የምናደርገው እኮ እንፍረድባቸው እንፈረርባቸው አይደለም እኮ ለቅሶ መድረስም እኮ በማህበረሰባችን ትልቅ ነገር ነው። ዑመር ግን ለአማራው ጥቅም ስትል ብታቆየው ምን ችግር አለ? ሰማኝ ውባንቺ የኮሎኔል አጥናፉን ሲገለው ውባንቺና የኮሎኔል አጥናፉ ሚስት ለቅሶ ተደራርሰዋል፣ ተላቅሰዋል። አንደርስታንድ ግን እኔ ልል የምፈልገው አሁን ያ ሁኔታ ራሱ ኢሹን ተካሮ ያ ሁኔታ ራሱ እንኳን የማይፈጠርበት አደረግን። በለቅሷችን እንኳን ማንላቀስበት ሁኔታ ተፈጠረ። ዘ ቤስት ዌይ ይሄ ኢሹ ታቡ ማድረግ ነው። ሰኔ 15 ታቡ መሆን ማይችለው ሚሞት ምንድን ነው የሞት ጫፍ ላይ ያለ እሱን እኮ ማዳን አለብን ስንል ሁሉም ሙተዋል። ምንም አናመጣም። ገዳዮቹም አሁን ምንም አናረጋቸውም። ብንይዛቸው ራሱ ምንም አታረግም። ስልጣን የለንም። አሁን ምንም ማድረግ ፍርድ እንኳን ማቅረብ አይችልም አይደል? ለምን አናቆየውም? ለምን መከፋፈያ እናደርገዋለን? ለምን አማራውን እንከፋፍለዋለን? ይሄ ነገር እኔ እውነቱ አይወጣ ምናምን አይደለም። ነገ ይወጣል እኮ ጊዜ አለን። አሁን እኮ ታሪክ ሆኗል። የዛ ኢፌክት ግን አሁን ተበደልነ፣ ተገደልነ፣ ተለይተን የሚለው ኢፌክት ውሸት ነው እውነት ነው አይደለም። ታስነት ማይ ፕሮብለም። አማራው ትግል ላይ ግን ችካል ሆነ፣ እንቅፋት ሆነ። ለምን መደናቀፊያ ሆኖናል? ይሄንንም ደግሞ በደንብ የሚጠቀሙበት ቡድኖች አሉ። እንደዚህ ያለብንና እንዲህ አይነት ተጠያቂነት አለብንና እንድናርግ እያሉ የሚጫወቱብን አሉ። እነሱን ለይቶ እንኳን ማውጣት አልተቻለም። የያዝነው አካሄድ ልክ አይደለም ጋይዝ። እውነት አማራው ነፃ እንዲወጣ ከፈለግን ከጎጠኝነት ነፃ መውጣት አለብን። ሌላ አማራጭ የለም። አታያቸውም እንዴ እንዳሜ በራሳቸው ጎጠኞቹ ሲሰነጣጠቁ? ጎጠኛው ራሱ እኮ እየተከፋፈለ ነው። እንኳን ብሔርተኛው እያየው ነው አይደለም ባይነህ በአንድ ምርጫ አንድ ሰብሳቢ በመምረጥ ሂደት ጎጠኛው ራሱ እንዳሜባ ተቆራርጦ ነው ቁጭ ያለው። እዚሁ አሁንማ መሬትም ላይ የሚያሳዝነው እኮ መሬት ላይ መሆኑ ነው። ቲክቶክ ላይ እንቀልድ ነበር። አሁን መቀለድ የሚቻልበት ሁኔታ አይደለም። የሚሞቱት የኔ አንተ ቤተሰቦች ናቸው። መጨረሻ ላይ ምን ከስረው እኔ እናንተ ነን። ልጆቻችን ከስረትንም እንኳን አይደርሷትም። ባርነት ካገኙ ራሱ እድል ነው። ከስረ መኖር እኮ ራሱ ቅብጠት ሊሆን ነው። አሁን እኛ ከስረን ነው የምንኖረው። እችም ግን ቅብጠት ልትሆን ነው በሚቀጥለው ዙር። ጋይስ ኮርዶችን አስቡ። እንደዚህ ነው የሆኑት። ኤኒዌይ ይህን ዝም ብሎ ቲዮሪውን 100 ጊዜ አውርተነዋል። ፕሊዝ ወደ አማራነት እንምጣ። አሁን የቅድም ሳሚና ካሳን እወደዋለሁ። ካሳ ለእኔ ኢትዮጵያኒስትም ጭምር ነው። ከፍ ያለ አስተሳሰብ ነው ያለው። ግን እነ ሳሚ አሁን እርቅ ማዕድ ምናምን ይላሉ። የእርቅ ማዕዱን ከሚያቀርቡት እኛ ጎንደሬ እናንተ ጎጃም ይሆናችሁ በሚል አይነት አቋም ነው። ይሄ ጥሩ አይደለም። ይሄን ነገር ኢኒሽናላይዝ አናርገው። ጊዜ ከወሰደ ደግሞ ዋንስ ተቋም ይሆናል። ጎጃሚነት ተቋም ይሆናል። ጎንደሬነት፣ ሸዋነት፣ ወሎዮነት ተቋም። ከዛ ማስታረቃችን አንድ ጊዜ ወስዶ ወደ ተቋምነት ከተቀየረ ይሄ አስተሳሰብ ማውረድ አችልም። ትመታበታለህ። እንደው የዛሬ 2 ዓመት ይሄ አስተሳሰብ አልነበረ። አቅም የሌላቸው ሰዎች በአማራነት መገዳደር መታገል ማይችሉ አቅም የሌላቸው ሰዎች ናቸው። ምክንያቱም ቀላል ነው ጎጠኝነት። ከኢትዮጵያዊነት ብሔርተኝነት ቀላል ነው። ከብሔርተኝነት ደግሞ ጎጠኝነት በጣም ቀላል። ከጎጠኝነት በኋላ መንደርተኝነት በጣም ቀላል ነው። ዝም ብለህ አንተ የምታውቃቸውን ሰብስባ ወሬ ማውራት ነው። እንትን አይጠይቅም፣ እውቀት አይጠይቅም።
እና ወደ ታች እየወረድን ከሄድን መበላታችን ነው ጎበዝ። ጠላታችን ቁጭ ብሎ እየሳቀ ነው። ልንድር የምንችለው በአማራነታችን ነው። ኡመር እኔ ለሪያሊቲ እና ቲዮሪ በጣም ለየቅል ነው። አሁን ሪያሊቲ የኢትዮጵያ ፖለቲካን ብለው የአማራ ፖለቲካ ትልቁ ነገር የጎደለው ብዬ የማስበው እውነቱን መጋፈጥ ላይ ነው። ብዙ ሰው ፖፕሊስት እንጂ ምንድነው ይሄ ክሪቲካሊ አይደለም። ኡመር አንተ እንዳሰብኩ እንደምታየው በእርግጠኝነት በዚህ ሀሳብ ተስማማለህ ብዬ አስባለሁ። አርቀው የሚያስቡ ሰዎች ከመንጋው የተለዩ ናቸው። አንተም እኔም መንጋውን የሚያስጨፈረውን ነገር ብዙ ሰዎች እንደሚናገሩት በተቻለ ቋንቋ ማስጨፈር እንችላለን ብዬ አስባለሁ። አሁን አንተ እንደምትለው ለምሳሌ አማራ የሚባለው ማህበረሰብ እንዲከበር በአማራ ጥላ ስር እንዲሆን ብዙዎቻችን ሰርተናል። ወደፊትም እንሰራለን፣ እንዲሆንም እንፈልጋለን እውነት ለመናገር። ነገር ግን መሬት ላይ ያለው ሪያሊቲ ምንድነው? ቅድም ያልኩ መገለጫዎች አሉ። ህዝብ ከፈቀደ፣ ህዝብ ከወደደ ምንም ይሁን እኔ ለምሳሌ በምኖርበት ሀገር ያለውን ኤክስትሪም የሆነ ራይት ታውቀዋለህ። ብሶ በሀገራችን የማንወደውን የማናውቀው ነገር ሁሉ ይተገበራል። ህዝብ ከፈቀደ እሱ እንዲተገበር አልፈልግም። ግን ህዝብ ከፈቀደ ይህን ትንሹን ነገር የሚፈልገውን ነገር ይሄ ነው የሚመስለኝ፣ ይሄ ነው የሚገልጸኝ፣ በዚህ ውስጥ ነው የምሆነው ምናምን የሚባለው ነገር አለ። ይሄን ውስጥ አማራጭ አላስቀረብከው። አማራጭ ሳታስቀርብ ሳትጠይቀው በግድ አድርገው ደግሞ ኖ አይደለውም ስትል ያልኩን ነገሮች የማልደግማቸው በህይወት የመኖሩን ስትቀማው፣ በአካሉ ላይ ጉዳት ስታደርስበት፣ ስትገፋው፣ ስታንገላታው፣ ከዛ በተጨማሪ ይሄን ያደረገው ጠላት ነው ብለህ በቃ ጠላት ነው ብለህ ስታስብ አይ ይሄን ማህበረሰብ ደግሞ የሚፈልገውን ነገር ኢንተርቴን እንዲያደርግ ወደፊት መስዋዕትነት ከፍዬ መብቱን ምንነቱን ነገር ጠብቀለታለሁ የሚለው ሰው በዝምታ ሲያልፈው፣ በዝምታ ብቻ ሳይሆን እንደነኛ አይነት ጥያቄዎችን የሚያነሱ ልጆችን ኮርነንስ ያለ እኔን ጨምሮ ይገባሃል። ፖለቲካል ወሬ ላወራው ዝርዝር አላወራም፣ አንተ ስለሚገባህ ነው። እኔን ጨምሮ ሌሎች ሰዎችን እንደዚህ አይነት ነገር የሚያነሱ ሰዎችን የተለያየ ነገር ሲሰጣቸው፣ የድብብቆሽ ነገሮች ሲሄዱ፣ አንተ እንዳልከው ትላንት የተፈጠሩ ሸፍጦችን በላቸው ምንነቶች ነገሮች ሁሉ ዛሬ ፍትህ ያገኛሉ፣ በፍርድ አደባባይ ይቆማሉ የሚል እምነት የለኝም። ሞኝ አይደለሁም። አምዴ እንዳትሳሳት። እኔ ለለቅሶ እንኳን እሱ ግን አምዴ እኔ ከአንተ ላይ ያለው ለምን መሰለህ? ቆይ እንትንም ስለሚገባኝ ነው። የደርግ ነፍሰ ገዳዮች በቀይ ሽብር እኛ ቤትም ውስጥ ታሪኩን ስለምሰማው ነው ይቀጣሉ ተብሎ አልታሰበም ነበር። ኢቭን የወያኔዎቹ ይቀጣሉ ተብሎ አልታሰበም ነበር። አሁን እኮ 2007 ላይ ቆመ ወያኔ እንደዚህ ሆኖ ተፈረካክሶ ወርዶ እንደዚህ ተዋርዶ ኢቭን ወደ ህዝቡ ወደ ትግሬ ወርዶ ማአቱ ይወርድበታል ብለህ ብትናገር እብድ ነህ ነው የምትባለው። የሚያምን አልነበረም ያን ጊዜ። አይመስልማ። ቀኑ ሲመጣ ግን ይመጣል እንዳይመስልህ። ሁለተኛ እኔ በደለኛ ሰው በአብዛኛው ማስበው እድሜ ልኩን እንደተቀጣ ነው። አንተ ራስህ ሳትቀጣው በህይወቱ በሙሉ ይህ ነው። እንቅልፍ አይተኛም፣ ሰላማዊ ሰው አይደለም፣ ውስጡ ይረበሻል። የሰራው ወንጀል እኔ ወንጀለኛ እንጂ አድርጎ ይኖራል የሚል እምነት የለኝም። በአጋጣሚ ሊሞት ይችላል፣ ላደርስበት ይችላል አንተ በምትለው። የሚቀጡ ግን ሰዎች አሉ፣ ልጆቻቸው ያፍራሉ። ወንጀል የሰሩ ሰዎች ልጆቻቸው ምን ለልጅ አታስብም?
ለልጅ ልጅ አታስብም? ያ ይኖራል። እና ደግሞ እኔ ግድ ወንጀለኛ ይቀጣ የሚልም እንትን የለኝም። እንትኑን አግኝተህ እድሉን አግኝተህ ስርዓት አበጅተህ እሱ ራሱ ተሰምቶ ዲፌንድ አድርጎ እንዲቀጣ እፈልጋለሁ። ግን እግዚአብሔር ቀድሞ ሊወስደው ይችላል። በህይወት የታገኘዋል አንዴ ከሞተ በኋላ ምንድን ነው ማድረግ ያለብን? እኔ መቅጣቱ ላይ ሳይሆን ሪድረስ ነው የኛ ዓላማችን መሆን ያለበት። የተበደለ መካስ አለበት። የተበደለውም ሰው እኮ ሊሞት ይችላል። ተበድሎ ምንም ሳያገኝ ሊሞት ይችላል። ልጁን መካስ፣ ቤተሰቡን መካስ፣ ይቅርታ መጠየቅ። እነዚህ የሰለጠኑት አንተ ታውቀዋለህ፣ ውጭ ሀገር ነው የምትኖረው። እንደዚህ ነው የሚፈታው። አለበለዚያ እንደዚሁ እኝኝ ብል ጥርሳችንን ነክሰን አመለጠኝ የምንል ከሆነ ዋና ስራችን ላይ እንናጠባለን። ዋናውን ነገር እኮ እየተውነው ነው። አሁን እኔ አንተ አሁን እዚህ ቅርብ ስለመጣ ይሆን 2 ዓመት ሆኖታል የአብይን መንግስት መቃወም ከጀመረን። አብይ የሚባል ቋንቋ ቲክቶክ ላይ ተነግሮ አያውቅም። አብይ መንግስት እንዲያደርግ የሚል ምንም የለም። ዓላማችን ግን ምንድነው? መንግስት ልንቃወም አልነበር የመጣ ነው። ትግሉ ከመንግስት ጋር ነው። አልሆነም። እርስ በርስ አባሉን። ጎጠኝነትን እንዴት አድርገው ነው የአማራ ጎጠኛ ነው ብዬ አስቤ አላውቅም ነበር። እንዴት እንደተሸወድኩ እንዴት ደንቆሮ እንደሆንኩ አሁን ነው የገባኝ። ምንም ትርጉም የለውም። አማራ እንኳንስ እንደዚህ እየተበደለ እየተፈናቀለ እየተዋረደ እየተሰደደ እንደው ዝም ብሎም አማራ እኮ ኢትዮጵያን የገነባ ነው ሜጀር ላይን ሼሩን ሊወስድ የሚችል ማህበረሰቡ እንዴት ጎጠኛ ይሆናል እያልኩ ነበር። ገርማል። አንድ ጓደኛዬ ነው በነገራችን ላይ ሶሪ ስሙ ጠፋኝ። ዶክተር አሁን ኡጋንዳ ነው ያለው፣ የጎንደር ልጅ ነው፣ ሜዲካል ዶክተር ነው። ግን ፖለቲካል አናሊሲሱ ላይ በጣም ብሎ ሶሻል ሳይንስ ተማሪ ነው የሚመስለን። እና መጀመሪያ ላይ ሲጽፍ ያነበብኩት እሱን ነው። የአማራ ትግል አይሳካም። አሁን ኡጋንዳ ነው ያለው። ዶክተር ማን ነው ባካችሁ? ከታች ጻፉልኝ። ብዙ ጊዜ እንትን አምዴ ታውቀዋለህ ልጁን? ስሙ ጠፋኝ። ዶክተር ነው፣ ሜዲካል ዶክተር ነው። ግን በአብዛኛው ስራው የሚሰራው እዚህ እንትን ላይ ነው። የአማራ ትግል አይሳካም፣ ምክንያቱም የጎጃምና የጎንደር ጎጠኝነት በፍጹም ያፈርሰዋል ብሎ የጻፉ ስድብ አድርጌ የጻፉለት በዛ በድንቆርና ቋንቋ። ያኔ አላመንኩትም። ፌስቡክ ላይ ነው መጽሐፍ ነው የጻፈው። ፌስቡክ ላይ ነው የጻፈው። መጽሐፍ አልጻፈም፣ ግን በጣም እዚህ ኢንተርቪው ላይ ምናምን ዶክተር ማን ነው እናቴ ምነከኝ የሆነ ልጅ ብዙ ጊዜ አስተያየት ይሰጣል። ታሪክ በደንብ አነቧል። ታሪክ አኔክዶት እየገለጸ ነው የሚያወራው። ዶክተር ኡጋንዳ ነው ያለው። አንድ ዶክተር እኮ ነው ያለው። ዶክተር አይደለም ነርስ ነው። ነርስ አይመስለኝም እንደ ሜዲካል ዶክተር ነው። ሜዲካል ዶክተር ነው አውቀዋለሁ። እንደውም ጎንደር ዩኒቨርሲቲ ነው የተመረቀው። ሜዲካል ዶክተር ነው። ግን በታሪክ በዚህ በፖለቲካ ላይ ነው እሱ በጣም ጎበዝ ልጅ ነው። አሁን ኡጋንዳ ገብቷል። ማን ነው? ቆይ ይመጣልኛል ስሙ አሁን ትንሽ ቆይቼ። በጣም ጎበዝ ነው እሱ ሲል ግን እኔ በቃ ከዛ ይስቅብኝ ነበር እኔ ምንም እንዳልገባኝ ስለገባው። ኋላ ግን ቀን በመጀመሪያ ላይ ስህተት መሆኑ ታየ። እሱ አማራው ባንድ ላይ ሆ ብሎ የሆነ ጠይም ልጅ አለ ስሙ ጠፍቶኝ ነው። በእናትህ ጠይም ልጅ መልከ መልካም ጠይም ልጅ በጣም ተናጋሪ ነው። በጣም ተናጋሪ በጣም ጎበዝ ዶክተር አለ። እሷን እኔ ሴቭ አድርጊያታለሁ። ሴቭ ያደረኩትን ያችን ጽሁፍ አንድ ቀን አዋርደዋለሁ። የተዋረድኩት ግን እኔ ነኝ። በጣም ጎበዝ ነው። ስሙት እምቢ አለኝ። እኔ ስሙ ጠፍቶኛ ነው። በቃ አውቀዋል። የጻፉልን የሆነ ነርስ ልጅ ጥቁር አንበሳ ሲሰራ ነበረ። ሰለሞን መንግስቴ ይኸው ጻፈው። ሰለሞን መንግስቴ ኤግዛክትሊ ታዘጋይ እሱን እኔ አዋርደዋለሁ ብዬ የፌስቡክ እንትኑን እስካሁን ዶክተር አለም ነርስ ነው ዶክተር አለም ነርስ ነው ሰለሞን መንግስቴ ቴንኪው ይመስል ምክንያቱም እኔ ኦልሞስት ኤምዲ ደረጃ የተማረ ሰው ወደ ታሪክ ሂዶ እንዴት ነው ያክል የሚያውቀው የሚል እንትን ነበር። ጓደኛዬ ነው ባይዘው የሆነ እንትኖች ላይ ሰሚናሮች ላይ ተገናኝተናል። አፕሪሺየት አድርጌዋለሁ። አክቹዋሊ ግን ያን ሲጽፍ በቃ ይሄ ሰውዬ ደንቆሮ ነው አያውቅም ምናምን ብዬ ነበር። ግን እሱ ያለው ነው የሆነው። መጀመሪያ አካባቢ አይተው ነው አማራ በአንድ ላይ ነው የተነሳው። ኢቭን ዘመነ ካሴን ባይ ዲፎልት እንደዚህ አይነት ሰው መሆኑን ሳናውቅ ባይ ዲፎልት የአማራው መሪ አድርገን ነው የወሰድነው። ሁሉ ሰው በቃ እንደዛ ነበር እና በዛ ሰዓት ነው ያን የጻፈው። እንደዚህ አይነት ጻፊዎች ያስፈልጋሉ። እንትኑን ዝም ብሎ ሁሃውን ሳይሆን ዝም ብሎ አቧራውን የሚነሳውን አቧራ ሳይሆን የአዲስ አበባ ልጆች እኮ ችግራችሁ እሱ እኮ ነው። በነገር ላይ ወርዳችሁ ሪሰርች ስሩ። እኔ ጎጃም አንድ ዓመት ተኩል ያለውና እኔ እውነቱን ልንገርልህ ለአንድ ዓመት ተኩል 2 ዓመት ተኩል አሁን ፖለቲካው በየጊዜው ነው እየተቀያየረ ያለው። ከቅድመ ሰኔ 15 በፊት ከድረ ሰኔ 15 በፊት
ከወያኔ በፊት ከወያኔ በኋላ ፖለቲካው እየተቀያየረ ነው ያለው። ነው መሆን የለበትም ነው። እኔ እኮ ያለው አምዴ እኔ ከረከረ እኮ እሱ እንዳይሆን ምልክት ያስፈልጋል። እሱ እንዳይሆን የኤሊት ውይይት ጽሁፎች ያስፈልጋል። እሱ ነው ሚስ ያደርግ ነው። እሱ ነው አሁን አግኝቶ ደግሞ እያጠፋ ነው። ይኸውልህ ቆይ ማሲሙመንቱ በጣም እያጠፋ ነው። ነው አምዴ ይኸውልህ እዚህ ፖይንት እኔ አሁን ጎጃም ውስጥ እኔ ኢቭን ዛሬው በጣም እንትን ባልኩበት ሰዓት ላይ መዝናኛ ሳስብ እኔ ባህር ዳር ነው አይሮፕላን ትኬት ቆርጬ ባህር ዳር ነው የሚሄደው። ያ ማለት እንትኑንም ስለምወደው ነው ሙቀቱንም ስለምወደው ጭምር ነው። ግን ጎጃም ውስጥ በፊትም እንኳን ግራጁዌት ካረኩ ጀምሮ ገንዘብ ካገኘሁኝ ሂጄ እዛ ካልቸሩን ለማንበብ ምንም ጎንደርም ሂጄ ሰዎችን ለማየት ምናምን እሞክራለሁ። ሸዋ ድረስ ሂጃለሁ። እንደውም ደሴ ነው ብዙም ያልልኩበትን ያው ወሎ ውስጥ ደሴ ኮምቦልቻና ሀይቅም ብቻ ነው። ሀይቅ ያው መዝናኛ ቦታ ስለሆነ እንጂ የደሴን ገና እንትን አላልኩትም። ሌላውን ግን አውቃለሁ ብዬ ነው የማስበው። እውነትም አውቃለሁ ብዬ ነው የማስበው። ኦነስትሊ ሳየው አውቃለሁ በሚለው መረጃ ሰው በጣም ሆሞጂነስ ነው። ምን አንድ አይነት ነው። እኔ ሳይኮሎጂካል ሜካፑ ልዩነት እንግዲህ አሁን እስክስታው ስለተለየ ለእኔ ኢንሪችመንት ነው፣ ቬሪሽን ነው ለእኔ የማየው። አነጋገር ቅላጼው አክሰንቱ ስለተለየ ለእኔ ቬሪሽን ነው፣ ምንም ትርጉም አያመጣም ባይነኝ። እኔ አለባበስ አሁን ለምሳሌ ኤክስፐርት የሆኑ ሰዎች አሉ። አሁን እኛ ሁሉም የሀበሻ ቀሚስ አንድ ነው የሚመስለን፣ እነሱ ግን ለይተው የጎጃም ነው የጎንደር ነው እንደዚህ ይላሉ። እኔ አንዱንም አልለየውም እስካሁንም። ለእኔ ግን ቬሪሽንስ ናቸው፣ እነዚህ ውበት ናቸው። በቃ ትርጉም የለውም ለእኔ ከዛ በላይ። ልዩነቱ ምንድነው? ቅድም ያልከው ነው። የኢሊት ውይይት አልተካሄደም። ብሔርተኝነት አንዱ ችግሩ ምንም ክራይቴሪያ የለውም። አንድ አሁን ኒውሮ ሰርጀን አማራና አንድ አረብ ሀገር የምትሰራ የቤት ሰራተኛ አማራ እስከሆኑ ድረስ ሁለቱም ያገባቸዋል፣ እኩል ናቸው። ሁለቱም ድምፃቸው እኩል ነው። ታይዋለህ ችግሩን። እና እውነቱ የቱ ጋር ነው ያለው ማለት አይደለም፣ ግን ያ ሰውዬ ኒውሮ ሰርጀን ለመሆን ስንት ጊዜ እንደሚያጠፋና የቤት ሰራተኛ ለመሆን ደግሞ ምንም ጥፋት አያስፈልግም። እድሜ ብቻ ነው የሚያስፈልገው። እድሜ ከደረሰ የሆነ ቦታ ትቀጠራለህ። ግን ሁለቱም እኩል ናቸው። በእንደዚህ አይነት ምክንያት ኢሊቱ መምራት አልቻለም። ያ ችግር ፈጥሯል። ጎጠኝነቱ የመጣው ለዛ ነው። ጎጠኝነት ለደንቆሮ በጣም ቅርብ ነው። ከቱም ይመቻል፣ ሙቀት አለው። እዛ አንዱ ጋር ተጠግተህ ወደምታውቀው ተገ ከዛ በኋላ እዛ ላይ ሆነ መተኮስ ነው። የአማራው ጥቅም የሚባለው የሚያውቀው አማራው አፈር ድቤ እንደበላ ስታውቅ ብቻ ነው። እየየ ላይ እኮ የሚቀድሙት አሁን ጎጠኞቹ ናቸው። አይተህ እንደሆነ እኔ አሁን አንድ አማራ ሞተ ምናምን ሲባል ልቤ ውስጥ ያዝናል እንጂ ካልተደራጀ ታዲያ ምን አባል ገመትክ ትሞታታለህ ነው የምለው። እነሱ ግን ነጠላቸውን በቃ እንትን ብለው አሸርግደው እየየ ሲሉ የሚቀድሙት እነሱ ናቸው። ለዛ መፍትሄ የሚሆን ሀሳብ ግን ቀደም ብለህ ስታቀርብ የሚረግጡ ደግሞ እነሱ ናቸው። ኧረ ተው አማራው እንደዚህ ሊሆን ነው እንደዚህ እናድርግ ሲባል የሚራገጡት እነሱ ናቸው። ሰው ሲሞት መጀመሪያ የሚያለቅሱት እነሱ ናቸው። ኢትስ ናቹራል፣ ምንም ማድረግ አልችልም። የእኛ ብሔርተኝነት ደምን ማቆም ደምን ማከም ሳይሆን የአስከሬን ቆጠራ ብሔርተኝነት ውስጥ ነው ያለው። በነገራችን እሱን ማስተካከል አለብን። እስካሁን የሆነው ሆነ፣ ከዚህ በኋላ ማስተካከል ወርደን እኮ ነው ከታች ሆነን ወርደን ሞክረነው ዙረን አይተነው እኮ ነው እንደዚህ እየተንገበገበን ያለው። ለምሳሌ ጎጠኛ ብለህ ስትፈርጅ በጣም አዝናለሁ። ከጎጠኝነትም በላይ ሳይሆን ለኢትዮጵያ ነው መስዋዕትነት። እኔ አሁን ለምሳሌ እኔ አውስትራሊያ ነው ያለሁት። አሁን አውስትራሊያ ገባለሁ የሚል ህልም አልነበረኝም። ወደ ኤርትራ ግንቦት ሰባትን ስቀላቀል እሞታለሁ፣ ሙቼ ታሪኬን እሰራለሁ፣ የማህበረሰብ በኔ ደም በኔ መስዋዕትነት በወንድሞች በሌሎች ነፃነት እናቀናጃለሁ ነው። ከዚህ ደርሳለሁ አይደለም። ዛሬ ላለሁበት አቋም በየጊዜው የሚቀመጡ ምክንያቶች አሉ። ዑመር የሆነ ቦታ ላይ የሆነ ጎጠኛ ምናምን ሳይሆን የሆነን ሰው ከዚህ ያደረሱት ነገሮች ምንድን ናቸው? እሱን ማጥናት ጥበብ ነው።